የጾም ትልቁ ዓላማ ሰዎች በ11 ወር የህይወት ጉዟቸው ውስጥ ትሬን እንዲያደርጉ ከላይፍ ስታይላቸው ጀምሮ ነው። ያመጋገብ ስርዓታችን ብዙ ነገር ለጤናችን አንዱ በሽታው ያመጋገብ ስርዓታችን ነው። ለዚህ ነው ዛሬ ዓለማችን ላይ የሰለጠነው ዓለም ውስጥ ይሄድ አገራችንም እየመጣ ነው ህክምና ፋስቲንግ የሆነ ነው። የፋስቲንግ ህክምና ለዳይት ለሌሎች ነገሮች ተያያዥ የሆነ የመጣ ነው። ያ ማለት ጾም ህክምና ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሙ ተሲሁ ይላሉ። ጾሙ ጾመኛ ትሆናላችሁ ይላሉ። ይሄ ቶክሲክ የሆነ በሰውነታችን ውስጥ ያለውን ነገር ለማስወገድ ረጅም ሰዓት በመጾም እናሳልፋለን። ያመጋገብ ስርዓታችን ጋር ተያይዞ ነው ብዙ ለጤናችን የተዛቡ ነገሮች መምጣት የሚሆነው። አንድ ከጤናችን አንፃር፣ ሁለት ቅድም መሰረተ ያልኩ የፈጣሪ ታዛዥነት፣ በሶስተኛ ደረጃ ይሄ በህይወታችን ውስጥ ጾም እኛ በሆንኩ ቁጥር ለአምልኮት የቀረበ ትሆናለህ። ምክንያቱም የሰው ልጅ ከሌላው ፍጡር በተለየ የተፈጠረበት ማንነት አለው። ስንፈጠር አካላዊ ይሄ ውጭ አካላችን የተገነባው እንግዲህ በሁሉም እምነቶች ሰው ልጅ ሲፈጠር ከአፈር ነው የተፈጠረው። አፈሩ ይሄ ውጭ አካላችን ነው። አካላችን እንዳይሞት እንዳይደክም የተለያየ ነገር እናደርግለታለን፣ እንበላለን፣ እንጠጣለን፣ ስሜት እናስተናግዳለን፣ ብዙ ነገራቶች። ትልቁ ደግሞ ፈጣሪ ትልቁ የሚባለው እስትንፋስ ሩህ የሚባለው አለ። ሰው ልጅ ሞተ የሚባለው ያ ሲወጣ ነው። አካሉ እኮ አለ አልተቀየረም። ቅጽበታዊ ነው ስሙ የሚቀየረው። ከእንትንነት ከአቡበከርነት ወደ አስክሬንነት ይቀየራል በዛው ቅጽበት። ያው ሰው ነው ያካል ነው፣ ግን ጉዳዩ አካል ስላልሆነ ማለት ነው። ይሄ አካል ሰው እንዳይደክም ይበላል፣ ይጠጣል፣ ይተኛል ጊዜውን ጠብቆ ያ ነው። መንፈሳዊ ቀለባችን ደግሞ ለዛ ለስትንፋሱ መለኮታዊ የሆነ ሰማይ ለሆነ ጉዳይ ደግሞ መንፈሳዊ የሆነ ቀለብ ያስፈልገዋል። ብዙ ጊዜ እንረሳውና ይሄኛውን ፓርት ብቻ እየገነባን ስንሄድ ያኛው እየደከመ ይመጣና አቅም ያጣና ሰዎች ከመንፈሳዊ ወደ ዓለማዊ ነገር ይበልጥ ያዘነብላሉ፣ ወደ መሬት ያዘነብላሉ ማለት ነው። ምድራዊ ነገር ጋር ይሆናል አብዛኛው ግንኙነቶቻቸው። ጾም ይመጣና ያን ማስተካከልና ያን ሚዛን ማምጣት ስራ ነው የሚሰራው። ሰዎች ከዛ ከረሱት ለአካል ብቻ ከሚለፉለት ጉዳይ ወጡና መራብ ሲጀምሩ አንድ አካላቸው ሲደክም መንፈሳቸው አቅም ያገኛል። መንፈሱ አቅም ሲያገኝ ሩህ የሚባለው ነገር አቅም ሲያገኝ ምግቡን ይፈልጋል። ምግቡ ደግሞ ያለው መስጊድ ነው፣ ቁርአን ነው፣ ሶላት ነው፣ ሰደቃ ነው፣ ምጽዋት ነው። ይሄ ነገር ነው። ሰዎች ከሌላው ባህሪ ወራት በተለየ ሶላት ያበዛሉ፣ የማይሰግዱት መስጊድ ይመጣሉ፣ የማይሰጡት ይሰጣሉ። ልቦቻቸው ይራራል፣ ያዝናል፣ መንፈሳዊነታቸው እያደገ ይመጣል። ይሄንን ባህሪ የህይወት አካል አድርጎ ለማሳለፍ ነው የ11 ወራት ትሬን አድርገህ አንተ እንድትሆን የምትፈልገው በዚህ ማንነት ውስጥ በሚል መንፈስ ነው። ጾም የሰው ልጆችን ትሬን ለማድረግ ፈጣሪያቸው ጋር ለመፈጸም አዲስ ምዕራፍ ውስጥ ለማስገባት ራሳቸውን ትክክለኛ መስመር ውስጥ ለማስገባት የሚመጣ ትልቅ ወር ነው ማለት ነው። በጣም ግሩም፣ በጣም ደስ ይላል። በድጋሚ እንኳን አደረሰህ ለማለት ወዳለሁ። በህይወት ላንተ ትልቅ ትርጉም ያለው ነገር ምንድነው? ይሄንን ስናያይዘው ደግሞ ለዛ ትልቅ የህይወት ትርጉም አራያ ወይም ምሳሌ የምትለውስ አለ? አው እኔ በህይወቴ ውስጥ ትልቁ ትርጉም ያለው ነገር ስኖር የመኖሬን ዋጋ ማወቅ ነው። የተፈጠርኩበት ዓላማ አለኝ። ለዛ ዓላማ መኖር ነው ያ አላህ የሚፈልገው እንድኖር የፈለገኝ ዓላማ ለዚህ ምድር ላይ ሲያስገኘኝ። በቁርአን በእስልምና አስተምሮት በምድር ላይ የፈጠራችሁ እኔ ልትገዙ ነው ይላል አላህ። ይሄኛው ምን ኖረው ሌላው ሀያት ለዛ መንገድ ለምናደርገው ጉዞ አጋዥ እንጂ የተፈጠርነው ለዚህኛው ዓለም አይደለምና ማለት ነው ሰዎች። ምክንያቱም ይሄ አጭር ዓለም ስለሆነ፣ ስለዚህ አላህ የሚወደውና እሱ ያዘዘኝን ዓላማ ለመፈጸም መኖር የህይወት ትልቁ ግቤ ነው። የአላህን ውዴታ ማግኘት ማለት ነው ትልቁ የህይወት ግቤ። ያንን መንገድ ለማሳካት ትልቁ የህይወት ሞዴል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። በምድር ላይ ይሄንን ተግብረው ኖረው በሰነ ምግባር በአምልኮ አላህን ውዴታ ለማግኘት ከማንም ሰው ቀዳሚ ሰው ሆነው የተመረጡ የምድሩ ምርጡ ሰው ሆነው ማለፍ ችለዋል። ያንን ማሳያ የሆነ የህይወት ተሞክሯላቸው የህይወት ምሳሌዎችን አስተምሮታላቸው። ያንን መንገድ መከተል ነው። ያን መንገድ የተከተለ ሰው የሚፈልገውን ነገር ያገኛል፣ እዛ መስመር ላይ ይቆማል ብዬ አስባለሁና እኔ በህይወቴ ውስጥ አላህ የሚወደውን ነገር መስራት ከቻለ አላህን ከወደደኝ ከዛ በላይ በህይወቴ ላይ ምንም ግብ የለኝም። እሱም ማሳካት ነው ጥረቴም ልፋቴም ይሆን። ደስ ይላል በጣም። እንግዲህ ኡስታዝ የፕሮግራማችን ቅርጹ ከዚህ ካጋፋሪው ብቻ አይደለም ጥያቄ የሚመጣው ከተመልካችም ጥያቄዎች ይመጣሉ ማለት ነው። ስለዚህ አድማጭ ተመልካቾቻችን እንግዲህ ለኡስታዝ የጠየቁት ጥያቄ አለ። ቀጥታ ጥያቄውን እንሰማና ኡስታዝ ይመልስልናል ማለት ነው። ስሜ መቅደስ ሾዴ ይባላል። ኡስታዝ አቡበክርን መጠየቅ የሚፈልገው ጥያቄ በወጣትነት እድሜዎት ምን አይነት ዝንባሌና ተሰጥኦ ነበሩት? አመሰግናለሁ። እኔ ያው በወጣትነት እድሜ እንደማንኛውም ወጣት ከልጅነቴ ያው ማንበብ እወዳለሁ። ማንበብ ልዩ ተሰጥኦ ነበረኝ።
እንግዲህ በፊክሽኑም በልብ ወለዱም በዓለማዊም በሁሉም መልኩ አነባለሁ። ያው በእስልምና ሁሉንም ነገር ማወቅ ግዴታ ስለሆነ ማወቅ ሰዎች ባወቁ ልክ የበለጠ ቅርብ ስለሚሆኑ ሳያውቁ ነው ጠላት የሚሆኑት። ሰው ላላወቀው ነገር ጠላት ስለሆነ እና የመጀመሪያው ማንበብ ላይ በጣም ትኩረት አደርግ ነበር። እንደማንኛውም ወጣት የወጣትነትን ህይወት አሳልፌያለሁ። ዘመናዊ ወጣት ነበርኩ። ወጣ ገባ ብያለሁ። የተለያዩ ነገሮችን አሳልፌያለሁ በብዙ መገለጫዎቹ ማለት ነው። ከዛ ውጭ ግን በዛው በወጣትነት እድሜ ደግሞ ወደ እምነቴ ተመልሼ ወደ መሰረቱ ውስጥ ገብቻለሁ። በልጅነቴ ልዩ ትኩረት ሰጥቼ በወጣትነት እድሜ እንደ ሙስሊም ማህበረሰብ ሚና የነበረው የሆነ ደረጃ ላይ ደርሶ ኃላፊነቱን የሚወጣ ሰው ለመሆን ራሴን በእውቀት መገንባት፣ ማህበረሰቡን ማገልገል። እኔ በህይወቴ ውስጥ ትልቅ እርካታ ከሚሰጡኝ ነገሮች የሰዎችን ጉዳይ መፍታት ነው። የብዙዎችን ሀጃ ወይም ኃላፊነት መሸከምና ያንን ጉዳይ የሆነ ቦታ ላይ ማድረስ እወዳለሁ። ያ ከእንግዲህ ያደኩበት ከልጅነት ያደኩበት ይመስለኛል ባህሪ ያ ነበር ዝንባሌና በጣም ማንበብ እወዳለሁ። እዛው መስመር ውስጥ ነው የኖርኩትም ዛሬም ድረስ ያለሁት። እምወደው ነገር ነው በህይወቴ ውስጥ ትልቅ ነገር ነው ብዬ ማመን። ምክንያቱም ራስህንም ይገነባሃል እንደ ሰውም የተሻለ ማንነት እንዲኖር ያደርጋል ብዬ ስለማመን። ከዛ ውጭ ደግሞ ህይወቴ ውስጥ የሆኑ የሰዎች ጉዳይ በእኔ ህይወት ውስጥ ቦታ ኑሯቸው እነዛን ነገር ማሳካትና ግብ ላይ ማድረስ እወዳለሁ። ያን እንደ ወጣትነት ትልቅ ትኩረት ሰጥቼ ከምሰራበት የነበረው ነገር ነው ብዬ አስባለሁ። ስለዚህ ሁለቱንም ነገሮች ያሳልፈናል። እንደ ሰው የሰውኛውን ኑሮ እንደገና ደግሞ ወደ መንፈሳዊ ወይ ደግሞ ወደ ሃይማኖት ተጠግቶ ደግሞ ማድረግ የሚገባንን ጊዜ ባላንስ አድርገን ሄደናል ማለት ነው። ማለት እኔ በወጣትነት ስለ ሁሉንም አይነት የወጣትነት ባህሪያቶች ውስጥ ለወጣቱ የሚያልፈውን ላይፍ ስታይል ውስጥ ኖሬያለሁ። ኦኬ። ያንን ሳደርግ ብዙ ጊዜ አንዳንድ ጊዜ እኔ ደናሽ ነበርኩ ብዬ ስናገር ሰው ባለፈ ህይወትህ እስልምና አንድ ሰው ፈጣሪ የማይወደውን ተግባር ሲሰራ ያ የኖረበትን ተግባር እንደ ዝና ያወራው እንደ ክብር አይመጻደቅበትም። ምክንያቱም መጀመሪያ የሚተሰራው አላህ የማይወደው ተግባር ነው። እንደውም ማስተማሪያ ነው። አላህን በማይወደው ነገር ሰው አይመጻደቅም። አላህን ስላመጽኩት የሚመጻደቅበት ጉዳይ አይደለም። እንደ ሰው ግን ህይወት ውስጥ አልፈህበታል። ያ ያለፍክበት ነገር ከዚህኛው በእስልምና አስተምሮት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዓለማዊውን ህይወት ወይም ደግሞ ይሄ ወጣ ያለውን ጃሂልያ ይባላል በእስልምና አስተምሮት አላህ ከሚወዳቸው ዝንባሌዎች ውጭ ያሉት ያላወቀ ሰው የእምነቱን ጣዕም አያውቀውም ይላሉ። ምክንያቱም ሰው ጨለማን ብርሃን ጥቅም የሚያውቀው ጨለማውን ውስጥ ሲኖር ነው። ያን ፓርት መኖሬ ለእኔ ትልቅ ትምህርት ሆኖኝ እዚህኛው ላይ የበለጠ ጠንካራ እንደሆነ አድርጎኛል። ግን በወጣትነት እድሜ ውስጥ ሁለቱም ላይ እኔ አንድ ነገር ውስጥ ገባ እስከ ጥግ ነው የምገባው። ሁለቱም ላይ ከፊት መቆም ችያለሁ ባሳለፍኩበት። የሚገርም ነው። ለእኔ እንግዲህ ለህይወት አስተማሪ ነው ዛሬ ያለህበትና ትላንትና የነበርክበት ትልቁ ነገር ዛሬ ያለህበት መሰረት ነው። ትላንትን ትተህ ዛሬ ላይ መቆምህ ነው ትልቁ የሚያስተምረውና ሲወራም ከዛ አንጻር ነው የሚወራውና በጣም ደስ ይላል። ኡስታዝ ብዙ ጊዜ ስነ ምግባር የሃይማኖት የባህል መሰረት መሆኑ ይታወቃል። አሁን ላይ በዚህ ዘመን ግን ይሄ አንቂ ወይም የማህበረሰብ ግንባታ ባለሙያዎች ላይ ይሄ ፍርሃትን አስወግድ፣ ድፈር፣ እንደዚህ አድርግ፣ እንደዚሁን የሚሉ አይነት ሀሳቦች አሉና ከሃይማኖታዊ አስተምሮች ወይ ከባህል እሴት አንጻር እንደው ሲታይ እንዴት ነው ብለህ ታስባለህ? አዎ ሁለቱ ነገሮች በትክክለኛ መስመራቸው ከተሰጡ የሚጋጩ ነገሮች አይደሉም ብዬ አምናለሁ። ሰዎች አላህ የሰጣቸውን በተፈጥሮ የተሰጡትን ነገር ለማውጣት ጥረት ማድረጋቸው ያ ማለት ብዙ ጊዜ አንዱ ችግራችን ያለንን ነገር ውስጣችን ያለንን ነገር እንኳን ሳናቀው ራሳችንን ደብቀን ምንድነው ዝንባሌ ብዙ ጊዜ ሰዎች ባሰመሩልን መስመር ውስጥ ልንኖር እንችላለን። እንደ ሰው ፍላጎትህ ምንድነው የምትፈልገው ብለህ ራስህን ማወቅ ያን ነገር ለመተግበር መኖር ድፍረት ነው አይደለም የምለው። ሐሳቦችህን በትክክለኛው ቦታ ማድረስ ድፍረት አይደለም። አንዳንድ ጊዜ ዛሬ አሁን ሚዛኑ የተዛባበት ዘመንና ጊዜ ላይ ደርሰናል ብዬ አስባለሁ። ያ በመሆኑ መለኪያዎቻችን ተበላሹና የትኛው መከበር የትኛው መጣል እንዳለበት ዘንግተን አንዳንድ ከስነ ምግባር ከማንነት ከእምነት ከሴት ያፈነገጡ ነገሮች ድፍረት መስለው ተቆጠሩ እንጂ ድፍረት አይደሉም እነሱ። ይሄ ድፍረት ነው አልለውም እኔ። ይሄ አመጽ ስለሆነ ከፈጣሪ ማመጽ ከመመሪያ መውጣት ከሰው ልጅ ከተፈጠረበት ዓላማ ማዘንበል ስለሆኑ ድፍረት ሳይሆኑ እኔ ውርደት ናቸው እነዚህ። ሰው ልጅ ከተፈጠረበት ማንነት ሲወጣ እየወረደ ይሄዳል፣ እያነሰ ይመጣል። ያ ትልቅነት አይደለም። ያው ማህበረሰባችን ጊዜው ሚዛን የሚያደርገው ነገር ይሄ ሶሻል ሚዲያው ተቆጣጠረውና ታዋቂነትን ሆነ መለኪያ የሚያደርገው እውቅና ደግሞ በምን እንኳን እንደመጣ አይደለም የሚመለከተው። ሰዎች ስለደፈሩ ብቻ አውቀው አይደለም ደፍረው ፊት ለፊት ስለወጡ ልቁንም ነገር ስለተናገሩ እነዛ ሰዎች ሊታወቁ ይችላል፣ ግን አዋቂ አይደሉም።
መታወቃቸው አዋቂ ያደርጋቸው ማህበረሰቡ ሚዛኑ የተዛባበት ስለሆነ አንድ ሰው ባያዘውና ባመነበት ነገር አንተ ለምነትህ ክርስትና እምነት አለ ፈጣሪ የሚፈልገው ማንነት አለ እዛ ነገር ላይ ግልጽና የማያሻማ አቋም አለ ያን መተግበር እኔ ዛሬ አሁን አክራሪ ይባላል አክራሪ ማለት ምንድነው ሰው ማክረሩ እኮ ሊወደድ እንጂ ሊጠላ አይገባም ማክረሩ በማይገባ ቦታ ላይ ሲሆን ነው መጠላት ያለበት ሰው እምነቱ ላይ ካላከረረ ነው ችግሩ እምነቱን አላወቀውም አልኖረውም ምክንያቱም ወጣ ገባና አስመሳይ ነው የሚሆነው እምነት ሲሆን ታከረዋል ማክረርህ ማለት አንተ ራስህ ላይ ማጥበቅህ እንጂ ለሌላው ጫና መሆንህ አይደለም ዛሬ ግን ምን ይሆናል ማክረር ሲባል እኔ ራሴን ትቼ እኔ ላይ ሳልተገብረው ሌላው ላይ የተለየ ነገርና የተለየ ጥላቻ ስሜት ይዤ ስወጣ ነው ስያሜዎቻቸውን ነው ማስተካከል መቻል ያለብን እንጂ ሰው በእምነቱ ጠንካራ ነው አጥባቂ ነው መሆን ያለበት እምነቱን ያላጠበቀ ሰው ወላዋይ ነው የሚሆነው ወጣ አቋም አይኖረው ማጥበቁ መጠላት የለበትም ማጥበቁ ከሳልፎ የሌላ መብት የሚነካ ከሆነ ነው አደጋ የሚሆነው ያን ነው ልንጠላው ልንጋፈጠውና አንተ ባመንክበት ነገር ድፍረት ሲኖርህ አቋም ሲኖርህ ጽናት ሲኖርህ ይፈለጋል ፈጣሪም ይወደዋል አለ ቦታው ላይ ድፍረት ሲመጣ ነው ችግሩ የሚሆነው አሁን እኛ ላይ የማይፈለግበት ቦታ ውስጥ ሆነ ድፍረታችን የማይገባው የሆነ ከስነ ምግባር ያፈነገጠው ነገር ላይ ሆነ ድፍረታችን ያ እንደ ድፍረት ይቆጠራል ያ ግን ድፍረት አይደለም ውርደት ነው ብዬ ነው ማስበው እኔ እንዳልኩና እነዛ ነገሮች ማሰብ ይፈልጋል ሁለት የእምነት መገለጫ ባህሪያቶች ሰዎችን በስነ ምግባር መገንባት ነው ትልቁ ባህሪያቸው ከንግግር ጀምሮ እስከ አኗኗር ህይወት ዘይቤዎቻቸው ያስተካክላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባስተምሮቶቻቸው ላይ ትልቅ ትኩረት ከሚሰጡ እንደ እስልምና የስነ ምግባር መለኪያ ሶላት አላማው ስነ ምግባር ማምጣት ነው የሚለው ምክንያቱም የተሰገደው ሶላት ስነ ምግባር ካላመጣ እኔ አሁን አስር ሶላት ሰግጃለሁ የሰገድኩት ሶላት እዚህ ሲሰግድ የሰገድኩት ሶላት አንደበቴን ካልገራ ጆሮዬን አይኔን ይታይን ካልገደበ ሰግጄም መጥቼም ዋሽ ከሆነ ማጭበረብር ከሆነ በንግዴ ሰዎችን ማታለል ከሆነ አልሰገድኩም መጀመሪያ ሶላት አይደለም የሰገድኩት ስፖርት ነው የሰራሁት አላማውን አላሳካም ያንን ያላሳካና የስነ ምግባርን ማንነት መፍጠር ያልቻለ ሶላት ጾም ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በእናንተ መራብና በመጠማት ጉዳይ አይደለም ጾም ስትባሉ ተራው አይደለም የተባላችሁት አንደበታችሁ ይጾም እጃችሁ ይጾም አይናችሁ ይጾም ከተከለከላችሁት ነገር ተከልከሉ እጅ ሳይጾም መጥፎ እየሰራ አይነ ሳይጾም ሳይገደብ ምላስ ሳይጾም አሁንም ልቅ ሆኖ እየተናገረ ጾም አይባልም ጾም ባህሪውም እንደውም ባለፉት ዘመናት እኛ ዘመን ላይ ስለቀለለ ነው በእነ ነብዩላህ ኢሳ በኢየሱስ ክርስቶስ ዘመን እናታችን ማርያም ስትናገር ያን ጊዜ በኒ እስራኤሎች ሲያንገላቷት ምንድነው ያለችው እኔ ጾመኛ ነኝ ያለቻቸው መልስ አልሰጥም በእነሱ ዘመን ጾሙ መናገር የሚከለክል ነበር ምክንያቱም እኔ ለጌታዬ ጾም ያለው መናገር አልችልም መልስ አልሰጥም ነበር እስካለ መናገር ነው ዛሬ መናገሩ ተፈቅዶልናል ግን ቢያንስ ምረጥ ነው የተባለው አምልኮቱ ያንን መግራት ካልቻለ ስነ ምግባርን ማንነጽና ማምጣት ካልቻለ በቁርአን ውስጥ ስለ አንድ አምልኮት ካወራላህ ከአምልኮቱ ባህሪ ከሶላት ባህሪ ከሶላት ቀጥሎ የሚመጣው ባህሪ ነው አላማቸው ይሄንን ማሳካት ነው ይሄን ካላሳኩ እምነት አይደሉም ነው ስለዚህ የእምነቱ መሰረት ስነ ምግባር ነው ስነ ምግባር ካልመጣ ማህበረሰብ ላይ ወድቀናል ብለን እናስባለን ስለዚህ መውደቅ ነው የስነ ምግባር ከፍታ ያላቸው ሰዎች ሁሉ ጊዜ ታች ነው ዝቅ የሚሉት ሰዎች ባህሪያቸው በጣም ውብ የሆነ ሰዎች በእምነት የተገዙ ሰዎች እኮ ለሰው ተናናሽ ናቸው ዝቅ ያሉ ናቸው ዝቅታቸው ከፍታ ነው እነሱ አንገታቸውን ዝቅ ያደርጋሉ አላህ ዘንድ ግን ከፍ ያሉ ናቸው በተቃራኒው ደግሞ ይሄ ደፋሩስ ድንበር የሚያልፈውስ ምንድነው የሚሆነው ጀግንነት አይደለም እዛ ቦታ ላይ ድፍረት ነው ድፍረቱ ፈጣሪ ነው የደፈረው በደፈረ ቁጥር እየወረደ ነው የሚመጣው ውርደት ነው የሚመጣው ያ ነው ሚዛኑን መጠበቅ አለበት የሚል ሐሳብ ነው ያለ በጣም ደስ ይላል ከዚህ አንፃር ግን እንደው ዝም ብዬ ነው አሁን 98% አማኝ ያለበት ሀገር ነው ይባላል ያጠናው ሰው ማን እንደሆነ አላቅም ጥናቱ ግን ያው ሰፊው ህዝብ አማኝ ከመሆኑ አንፃር ይመስለኛል እንግዲህ የማያምን ሰው አለ ተብሎ አይተበቅም አሁን ካልከው አንፃር ይሆን አሁን ምድራችን ላይ ወይም ሀገራችን ላይ እየተከናወኑ ያሉት ነገሮች የኡነት ስለማንኖረው ይሆን እንደዚህ አይነት ነገሮች በትክክል ምንም ጥያቄ የለም እኔ አንተ እንዳልከው እኔ 98% አይደለም 90%ም 80% ከሆነ እዚህ ሀገር ላይ ያለው አማኝ በጣም ጥሩ ነው ብያስባለሁ ግን ያንን ምንም ብያላስብም እንደኔ እንዳልከው መፈተሽ አለበት አው እምነቱ የክርስትናን ስም ያዙ የእስልምናን ስም ያዙ ሰዎች በስተው ሊሆን ይችላል ቁጥራችን በዛው ልክ ሊሆን ይችላል ያው ምን ወከለበት ቤተ እምነት ወይም ተቋም ስላለ ግን አማኝ ነን ወይ እምነት የሚባል ነገር አለ ወይ ብለህ ስትል ያው ቤተ እምነት ጋር ወይም በተቋሙ መወከልና የወክልና ስም መያዝና እምነቱን መያዝ ስለሚለያዩ እንደ ማህበረሰብ እኔ ያለ ብዬ አላስብም እዛ ላይ ደረጃ ላይ ማለን ብዬም አላምንም ለዚህ ነው እምነታችን የትክክለኛ የአማኝ መገለጫ ማንነት ስለሌለን ከምናያቸው ተግባራቶች ድርጊቶቹ ብቻ አይደሉም ድርጊቶቹ መቼም ሰው አመፀኛ ሲሆን ከፈጣሪው ሲያምጽ
ነብይ ይገላል እንኳን ተራን ሰው በታሪካችን የምናውቃቸው ነው ድንበር አልፎ ሌላ ቦታ ላይ ይገባል ያ መገለጫ ነው አማኝ የሆነ ሰው ግን ድርጊቱን መፈጸም አይደለም ጉዳቱን ማድረስ አይደለም መጠየፍ አለመቻል ዛሬ እኮ መጠየፍም አልቻለም መጠየፍ ያልቻለው ተርታው ማህበረሰብና አማኝ አይደለም መሪው ሳይቀር ነው የሃይማኖት አባቱ መድረክ ላይ ሊናገረው ይችላል እንዲህ ሆነ እኮ ይሄ ነገር አግባብ አይደለም ነው ያን ነገር ለማስቆም ግን የሚከፍለው መስዋዕትነትና ዋጋ ግን የለው ይሄ ነገር አይበጅም ብሎ ከፊት ቆመው ያን ነገር ያጠፉ የሃይማኖት አባቶች በጣም ጥቂቶች ናቸው ስለዛ የሚናገሩ ሰዎች ዛሬ ስለ እውነት የሚናገሩ ሰዎች ስለ እውነት የሚሞቱ ሰዎች እያየን አይደለም እውነትን ምናልባት ለመኖሪያ ይተቀሙበት ካልሆነ በስተቀር ያ ባህሪ እምነቱ ጎሏል ማለት ነው እምነቱ ማሳያች ይሄ ላይ ያለው ከመሪው ጋር ከሆነ ታች ያለው ምንም እንትን የምትለው ነገር የለም ሁሉ ጊዜ ከላይ ያለው ሲስተካከል ነው ከታች ያለው ያማረ የሚመጣው ምንጩ ሲያምር ወንዙ ያምራል በዛ መሰረት ውስጥ ያለፈን አይደለም እንደ ማህበረሰብ የወደቅ ነው እምነቱ ስም ብሎ ሆነ ስያሜውን ይዘነዋል ግን ከኛ ማንነት ጋር ወጥቷል እኔ ቤተ እምነቶች መልፋት አለባቸው ብዬ ማምነው መምህራኖች አባቶች መልፋት አለባቸው ብዬ ማምነው ጉዳያችን አሁን እኔ እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው አንተ እንደ ክርስቲና ከክርስቲና ውጭ መዳኛ የለም ይሄን ማመንህ እኔን መጥላታ አይደለም በፍጹም በቃ ይሄ የምትወደውን ለኔ ልትመኛለህ እኔ ክርስቲያን በሁሉ አንተ ደስተኛ ነህ ምክንያቱም አቡበከር ይድናል ብለህ የምታምነው በክርስቲና መስመር ስለሆነ እኔም አንተ እስልም ስትሆን ነው መዳን ነው ብትለው ብዬ ማምነው ይሄንን ማሰብ አይደለም ወንጀሉ ይሄንን ለማምጣት የምትጠቀምበት መንገድ ግን ተቃራኒ ይሆናል ዛሬ እኔ ሰው እስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም እስልምና የሚባል ጠላት አለ ብሎ ነው ክርስትናው እንዲስል እየተደረገ ያለው ሙስሊሞች ያንተ ጠላት ሊያጠፉ ይቆሙልህ ክርስቲያኖች ያንተ ጠላት ሊያጠፉ ይቆሙልህ ተብሎ ነው ሰውን በማስፈራራት እምነቱ እንዲቆም እያደረግን ያለ ነው እምነቱን እንዲያውቅ አይደለም ያደረገን ፍቅርን እንዲኖር እምነቱን እንዲማር አይደለም ይሄ ነው አሁን አደጋው ማህበረሰባችን ላይ የጠራ ነው እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለእምነቱ ያኖር ነው ስላልሆነ ያ መንፈስ አልተገነባም በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስ ጥፋት ነው ብሎም አይቆጥሩም ለእምነቱ ዋጋ እንደከፈለ ነው ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል መፈተሽ አለባቸው እውነት እኔ መሰረት አድርጌ የማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው እስልምናን ሳስተምር ቁርአንን ተከትዬ ነው ማስተምረው መታየት መቻል አለበት ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው ዛሬ እኮ እነዚህ ጥፋት አጠፉ ሰው ገደሉ አንጠለጠሉ ምን ላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው ማን ቀረጻቸው ማን አስተማራቸው ምን ይዘው ወጡ በቃ ይሄው ነው ለኛ ምልክቱ ይሄንን መፈተሽ ካልቻልን 98 ነን 100% ነን የቁጥር ጉዳይ አይደለም ጉዳዩ እኔ እንኳን 98 ነን ይሄን ያደረግን እኔ 50 ብንሆን ምን ልንሆን ነበር እንደዚህ ምናት ዛሬም ድረስ ግን ይሄን እንለዋለን 98% ነን 90% በላይ አማኝ ህዝብ ነው አመንን ይሄን የሰራ ነው ባናምን ምን ልናደርግ ነበር እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም አይደል ይሄንንም ደግሞ ሰምተን ከንፈራችንን መጠን እንደዚህ አይተን አልፈነዋል አሁንም ማሞን ነገ እንዳይደገምም እየሰራን አይደለም ተራውን እኔ ጋር መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት አይደለም ለዚያ ነው ቆም ብሎ ማየት የሚፈልገው እምነት አይደለም የእምነት ጉዳይ አይደለም አሁን እየሆነ ያለው በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብያምናለሁ እውነት ነው በጣም ድንቅ ሐሳብ ነው ኡስታዝ እንግዲህ አድማጭ ተመልካቾቻችን በጣም ርባና ያለው ቁም ነገር እየተላለፈ እንደሆነ የተመለከትን ነው ብዙ ነገር ያገኘንበት ነው ለሰጠህን ጊዜ ከልብ እናመሰግናለን አሁንም የአድማጭ ተመልካች ጥያቄ ይኖረናል እሱን ተከታትለን እንግዲህ መልስ መስጠትበት ይሆናል እሺ ስሜ ፍራታ ወርቅነህ ይባላል ኡስታዝ አቡበከር መጠየቅ የምፈልገው ጥያቄ ከሃይማኖት አስተማሪነት ባሻገር ምን ላይ እየሰሩ ነው አመሰግናለሁ እኔ ያው ከሃይማኖት መምህር ባለፈ ነጋዴ ነኝ ያው ከልጅነት ጀምሮ ንግድ ውስጥ ነው ያደግኩት የነጋዴ ቤተሰብ ውስጥ ነው የወጣሁት የንግድ ስራ ነው የምሰራው ዛሬም በተለያዩ ቢዝነሶች ውስጥ አለው በእኔም በቤተሰቦቼም የተያዘ የቢዝነስ ስራ አለኝ ከልብስ አንተ ከለበስከው ከሱፍ ንግድ ጀምሮ ያው በብዛት በጨርቅ ንግድ ነው በዚህ በልብስ ንግድ ነው መነሻችን ቤተሰባችን የሚያባቴም ስራ እሱ ስለነበር አሁንም እሱ ነው ሰራለው የሴራሚክ ስራ የባኞ ቤት ዕቃ ሰራለው ሌሎች ተያያዥ ነገሮችንም አሁን ሪል ስቴትም ዘርፍ ላይ ሌሎችም ላይ እየገባሁ ነው ያለሁት ጎን ለጎን ላይ ነጋዴ ሁኜ ነው እኔ ሃይማኖት መምህር ሁኜ አይደለም ነጋዴ ሆንኩት ነጋዴ ሁኜ ነው ሃይማኖት መምህር የሆንኩት
ብዙ ጊዜ ሰዎች እንትን እንዲኖራቸው ምናልባት እንደውም ከዚህኛው ትንሽ ወደ ኋላ የቀረሁት በአንድ በኩል ይሄኛው ብዙ ጊዜ ነው የወሰደብኝ። አብዛኞቹ ስራዎች አሁንም ነጋዴ ነኝ ስል አብዛኞቹ ስራዎች በሰው ነው የሚሰሩት ማለት ካለው ጫናና ኃላፊነት አንፃር በብዙ ኃላፊነት ውስጥ ስላለው በተለያየ ማህበራዊ የሆኑ የመንፈሳዊ ጉዳዮችም ላይ ኃላፊነት ስላለብኝ እንጂ እኔ ነጋዴ ነኝ በነጋዴነት በጣም ከሚደሰቱና ከሚኮሩ ሰዎች ነኝ። ያ መሆን አለበት ብዬ የማምነውም በተለይ ሃይማኖት መምህራኖች የራሳቸው ስራ ሊኖራቸው ይገባል ብዬ አምናለሁ። ያን በማድረጋቸው ሁልጊዜ ነጻነት ይኖራቸዋል። አንድ ነጻነት ይኖራቸዋል። ሁልጊዜ ተመጽዋችና ተረጅ በሆኑ ቁጥር እውነትን እንኳን ደፍረው ለመናገር ስለ እውነት ለመኖር ይቸገራሉ። አንዱ እሱ ነው። ሁለተኛ የሚያስተምሩትን ነገር ኑሮ ለማሳየት የሚችሉት የተሻለ ማነስ ሲኖራቸው ነው። በእስልምና ታሪክ ውስጥ በክርስትናውም ያ እንደሆነ አምናለሁ። ብዙዎቹ የነቢያት ታሪኮችን ስለምንጋራ ማለት ነው። ነብይ ሆኖ አንድ ሙያ ያልነበረው ነብይ ያልነበረ ምድራችን ውስጥ ሲላክ። ምክንያቱም አብዛኞቹ ነቢያቶች ከሙያ ከተለየ ሙያ ባለቤትነት ባለፈ የበግረኝነት የከብትረኝነት ውስጥ ኖረዋል። ያንንም አላህ በዛ አይነት ስቴፕ ውስጥ እንዲያልፉ የፈለገው ማህበረሰብን ሊመሩ የሚመጡ ሰዎች ያንን ፈተናና ያንን ሸክም መቻልን እንዲማሩ ስለፈለገ ነውና መስራት የነቢያቶች መንገድ ነው። ከተመጽዋችነት በእስልምና በጣም ከሚጠሉት በጣም ከሚወገዙ ተግባራቶች ናቸው። በእስልምና ውስጥ ራስ አማኝ ነኝ ብሎ እንኳን ራስን ማግለል አይፈቀድም። ምክንያቱም ተመጽዋች መሆኑን ስለማይወድ እምነቱ እየሰራ አማኝ እንድትሆን ነው። ሁልጊዜ የሚሰሩ እጆች የበላይ ናቸው ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እጁን ይዘው ታይተውት ሰላም ሲላቸው አንዱ ሰው በጣም በስራ የተንገላታ እጅ ነውና አላህ የሚወዳት እጅ በስራ የለፋች እጅ አሉ። ዋጋው ትልቅ ነው። ስራና ለስራ ልዩ ትኩረት አለኝ መስራት አለብኝ ስለማምን በንግዱ ዘርፍ ውስጥ ነኝ ያለሁት ማለት ነው። በጣም ግሩም ነው። ብዙ ጊዜ በፊት በተለይ አሁን በእስልምናውም በክርስትናውም አገልጋዩ እየሰራ ወይ የራሱን ኑሮ እያስተካከለ እንዲሁም ማገልገል ይችላል የሚል ነገር በጣም በፊት ከባድ ነበረ። ማለት ይፈታተናል፣ እንደዚህ ላይሆን ይችላል፣ ከአገልግሎቱ ብቻ የሚከፈለውን ነገር እየተቀበለ መኖር አለበት ምናምን የሚባሉ እሳቤዎች አሉ። አሁን እየተለወጠ ነው በእርግጠኝነት ብዙ ጊዜ ማለት ነው። ቅድም ብለኸኛል በወጣትነት ጊዜ ካሳለፍኩ በኋላ ወደዚህ ወደ እስልምና አስተምህሮ ገብተህ አገልግሎቱ ላይ ገባ። ከዛ በፊት ግን መማሩን እንዴት ነው የእስላማዊ ትምህርቶችን የት ተማርክ? ትምህርቱ ምን ይመስላል? የኡስታዝነት ደረጃ ማዕረግስ ላይ ያለ ምንድን ነው የሚያከናውናቸው ተግባራት? እኔ ያው በትምህርቱን የእምነቱን ትምህርት በህይወቴ ውስጥ ከልጅነታችን ጀምሮ በቤታችን ውስጥ ነው። አባታችን ነጋዴም ነው የሃይማኖት መምህርም ነው። በቤት ውስጥ መሰረታዊ ነገር ከሚባሉት ጉዳዮቻችን ውስጥ ያው የእምነት ጉዳይ ናቸው። በየቀኑ ከልጅነታችን ጀምሮ እንግዲህ ቁርአንን ከመቅራት እስከ መሰረታዊ የእምነት እውቀትን እስከ መያዝ ድረስ የዕለት ከዕለት ልክ ከትምህርቱ ጎን አብረው የሚሰጡ ነገሮች ነበሩ። እንዳልከው የወጣትነቱ በተለያየ ነገሮች ውስጥ መግባት መውጣትን ቢኖርም ከመሰረታዊ እውቀት ውስጥ አራኩም አንድ መራቅ የሚችልበትም ተፈጥሯዊ ማንነትም የአካባቢ መሰረትም አልነበረኝም። ያ መሰረቱ እንዳትለቅ መሰረት እንዳትለቅ ከመስጊድ እንዳትሸሽ ያደረገ ነበር። ከዛ በኋላ ላይ ግን ሙሉ ለሙሉ ጠቅልዬ ራሴን እምነቱ ወደሚፈልገው ማንነት ውስጥ ይዤ ስገባ ግን ሙሉ ጊዜን ለእውቀቱ መስጠት ነበረብኝ። እውቀቱን ማግኘት እኔ ውጭ ሀገር ሄጄ አልተማርኩም። ምንም አይነት የውጭ ትምህርት አልወሰድኩም። የተማርኩት እዚሁ መስጂድ ውስጥ ደሴ ከተማ ላይ በእኛው አገር ውስጥ ባሉ የሃይማኖት አባቶች ነው። በእምነቱ ኮሌጅ ውስጥ አይደለም የገባሁት፣ እዛ ውስጥ ነው የተማርኩት። እንግዲህ እኛ ሀገር የሃይማኖት ሊቆች ዓለማችን ላይ ትልልቅ ከሚባሉት ሊቆች ቀዳሚውን ድርሻ ይይዛሉ። ሌሎች ዓለም ላይ አሉ የሚባሉት እውቀት ዘርፉ ይዘው ዛሬ በውጭ ዓለም ላይ ኢስላሚክ ዩኒቨርሲቲ ላይ የሚያስተምር አንድ የሐዲስ መምህር ፕሮፌሽናሉ ሐዲስ ነው፣ ስለ ፊቅህ አያውቅም፣ ወይም ደግሞ እውቀቱ ውስን ነው፣ ወይም ደግሞ ስለ ተፍሲር ወይም ስለ ቁርአን ትንታኔ አያውቅም፣ እውቀቱ ግድብ ነው። የኛ ሃይማኖት አባቶች ግን አስሩንም ምክንያቱም 20 ዓመት 30 ዓመት ፈጅተው ነው እውቀት የሚይዙት። የሚገርም። ስለዚህ በሁሉም ጉዳይ ውስጥ ፕሮፌሽናል ናቸው። በቃ ሙሉ የሆነ ማንነት አላቸውና ያን አቅም ይዘው ነው ማህበረሰብን የሚለውጡት የሚያስተምሩት የነበረውና መሰረቱ ላይ ትልቅ የሆነ ነገር አለ። ስለዚህ በመስጂዶች ላይ ነው ትምህርት የወሰድኩት። ከመሻይኾች ስር ነው ተቀምጬ ከሃይማኖት አባቶች ስር ነው የተማርኩት። ያንን ስትማር እውቀቱ ሲኖር ወደ ማስተማር ትወጣለህ። የሚያስተምር ሰው ኡስታዝ ይባላል፣ መምህር ይባላል። ያ ስያሜ ይኖረዋል። የሚያስተምር ሰው ሁልጊዜ እንደ እስልምና አስተምሮት አስተማሪዎች ጥንቃቄ የሚፈልጉት አንድ አስተማሪ ማለት ይሄ ነጭ ልብስ ማለት ነው። የሚያስተምር እዚህ ነጭ ልብስ ላይ እቺ ጥቁር ነገር ስላረፈች ጎልታ ትወጣለች። መምህር የሆነ ሰው ከራሱ ከማስተማሩ በፊት ራሱን ያስተምር ይባላል። አንድ ሰው አላህ በቁርአን ላይ ወደ አላህ የሚጣራ ሰው ማሟላት የሚገባው ነገር አለ።
ሰውን ከመጥራቱ በፊት ራሱን መጥራት ስላለበት ራሱን ወደዛ ነገር ውስጥ ለመጥራት ብቁ ነኝ ብሎ ማመን የሚያስችል ቁመና ውስጥ ማለፍ መቻል አለበት። ያም መሆን ካልቻለ ራሱን ወደዛ መስመር ውስጥ ማስገባት የለበትም። ያንን መጠበቅ መቻል አለበትና መምህር የሚሆነው ሰው በዛ አንድ ዕውቀቱ ያንን ሆኖ ከሌሎች ተሽሎ ዕውቀትን በመሰረቱ ሊያስተምር የሚችል መሆን መቻል አለበት። ሁለተኛ ደግሞ ራሱን በተቻለ መጠን በዛ መስመር ውስጥ መኖርና ማሳለፍ መቻል አለበት። ያን ካላደረገ ተናጋሪ ሆኖ በዚህ በጀርባ የሚሰራው ሌላ ነገር ካለ አይሆንም። ያው በሁለት እግር መጫወት አይፈቀድም መስለምና ስለዚህ ይሄ ነው እንትኑ ከአንድ ኡስታዝ የሚጠበቀው ምግባሩ ይሄ ነው ማለት ነው። በጣም በጎ። ቅድም መሀል ላይ አንድ ዲታይል ቃል ጨለማን ማያቅሰው ብርሃን አይገባውም የሚል ነገር ተናግረህ ነበር። አንድ እንደው ከተማችን ላይ እናቀው የነበረ አንድ ባለሀብት 8 ዓመት በጨለማ ቤት ታስሮ አንድ ቀን አግኝቼ እንደዚህ ሳወራው ይሄንን ቃል አለኝ። ጨለማ ቤት ውስጥ ሆነ አይከብድም ምን ተማርክ አልኩት። ስለው በጨለማ ውስጥ ብርሃን እንዳለ በጣም በብርሃን ውስጥ ነበርኩኝ። 8 ዓመት ታስሮ እንደዛ ማለት በጣም ከባድ ነው። ኡስታዝ በህይወት አጋጣሚ እንደዚሁ መሰል እስር አሳልፈህ ታውቃለህና ቅድም የህይወት ለውጥህን ትላንትና የነበረና ዛሬ የነበረ ለህይወት ለውጥ አለ። እስር ቤት ውስጥ ምን ተማርክ? ከዛስ በኋላ ወደ ህይወት ምን ትርጉም አመጣልህ? ያው እኔ የእስር ቤት ታሪክ በብዙ መድረኮችም ላይ እናገራለሁ። ያ ታሪክ ከዛ ታሪክ ባለፈ ማየት ያለብን ነገር ባለ ብዬ አስባለሁ። እኔ ያው የገባሁት በነጋዴ በሆንኩበት ጉዳይ ቫት ወይም ደግሞ በታክስ አይደለም የታሰርኩት። በእምነቴ ጉዳይ የሙስሊሞች መብት ትግል እንቅስቃሴን መራ ስለነበር በዛ ምክንያት በነበረው ስርዓት አምባገነንነት ያው የማይቀበል መሪ አካል ስለነበር ፊት ለፊት ወጥተህ አቅንና እውነትን ይዘህ መቆም ከባድ ስለነበር ነው። ያን ይዤ ስለገባሁ የገባሁበት ዓላማ እስር ቤት ላይ ይዘህ የምትገባው ነገር ይወስናል። አንዳንድ ሰው እስር ቤት ሲገባ ማንነቱን ያጣል። ማንነቱን የሚያጣበት ምክንያት ዝግጅት የለውም። ይዞት የገባው ኮዝ እሱን የሚጠብቀው ሳይሆን እሱን የሚገነባው ሳይሆን ብዙ ሰዎች እኔ እስር ቤት ውስጥ አንዱ ከነበሩ ጉዳዮች ውስጥ በተለይ ነጋዴዎቹን ምናምን ተስፋ መቁረጥ ውስጥ በተለያየ ህይወት ውስጥ ነው የህይወትን በቃ ይጨልምባቸዋል። እነዛን ሰዎች ብርሃንን ማየትና ማሰብ እንዲችሉ ማስታወስ ነበር። ምክንያቱም ቋሚ ነገር የለም እዚህ ምድር ላይ። እኔ አንድ አስተምህሮት ላይ ባለፈው የሆነ መድረክ ላይ ስናገር ነበር። አንድ ሰዎች እብድ የሚሉት ሰው አንድ ንጉስ መንገድ ላይ ሲያልፍ ንጉሱን በስሙ ጠራው እና አገልጋዮቹ ሚኒስትሮች በጣም ደነገጡ። እርምጃ ሊወስዱበት ሲሉ ተውት አላቸው። እንዴ ምን ነው እናንተ እንደዚህ አደገደጋችሁ? እኔ በስሙ መጥራቱ ገረማችሁ እንዴ? ንጉስ እንኳን እሱን ፍጡሩን ቀርቶ ፈጣሪን እኮ አንተ ብዬ ነው በስሙ ነው የምጠራው፣ ምን ይገርማችኋል? ሲል ደነገጠ ንጉሱ። ስለዚህ አንተ የእውነት መካሪ ነህ። ስለዚህ ብዙዎቹ ማስመሰል ስለሆነ እውነት አይነግሩኝም፣ አንተ ንገረኝ አለው። እንግዲያውስ እኔ ልንገርህ አለው። እኔ አንድ ነገር ልምከርህ አለው። ያለህበትን ቦታ ቆም ብለህ አስብ። ስለዚህ ፍትሃዊ መሪ ሁን። የትናንቶቹ ባይለቁት ኖሮ ለአንተ አይደርስም ነበር። ስለዚህ ጊዜው አንተም ትለቀዋለህ፣ ተራው ይመጣል፣ ትተኸው ትሄዳለህ። ቋሚ ነገር ቢሆን ኖሮ አንተ ጋር አይደርስም ነበር። ትናንት ይሄንን ቤተ መንግስት የገቡት ያሳየው ቤተ መንግስቱን ይሄን ቤተ መንግስት የገነቡት ሰዎች ዛሬ እዛ ቀብር ላይ ነው ያሉት። እነዛ ሰዎች ገንብተውታል። ዛሬ አንተ እየኖርክበት ነው። ዛሬ አንተ አትቆምበትም። ሁሉ ጊዜ ቋሚ መሆን ነገር ካሰብን አንድ ነገር የማይለወጥ ከመሰለን ለዛ ነገር እጅ እንሰጥና እንሰበራለን። እስር ቤት ላይ የምታያቸው ባህሪያቶች እንደዛ አይነት ባህሪያቶች አሉ። ሰው ሲፈረድበት እድሜ ልክ ይፈረዳል፣ ሰው ላይ ሞት ይፈረዳል። ግን ፍርድ ካላህ ነው፣ ይለወጣል፣ ሁሉ ነገር ይለወጣል። ዛሬ ተፈርዶበት ነገ የሚወጣ ሰው ይኖራል። ያንን ማሰብ መቻል መሰረታዊ ነገር ነው። ሁለተኛ እኔ ይህንን አንተ ያልከው ወንድም የማውቀው ይመስለኛል፣ አብረን ታስረናል። እኔም በጨለማ ቤት ውስጥ ታስሬያለሁ። ጨለማ ቤት ውስጥ ስትታሰር እኔ አግባብ አይደለም። እንደ ኢትዮጵያ ለማንም ዜጋ የምትመኘው አይደለም። እንደ ሀገር ባይሆን ብለህ ትመኛለህ። የሰሩትም ሰዎች እንግዲህ ከኃይለ ሥላሴ ጀምሮ የተሰራ ሳይቤሪያ የሚባለው እስር ቤት በዛን ጊዜ የተሰራ ነው። እኔ የሰሩትም ሰዎች አላህ ይቅር ይበላቸው ማለት ዜጋን ወገንህን ለማሰቃየት በዛ ልክ ማሰቃያ ቦታ መስራት ማለት ትልቅ የሞራል መበላሸትና የውስጥ መበላሸትን ይፈልጋል። ቦታው ለማን የምትመኘው ቦታ አይደለም። ግን አላማ ሲኖርህ እዛም ቦታ ብትኖር ምክንያቱም እኔ አሁን ያይታሰርኩበት እስር ቤት ሳይቤሪያ ማለት ከታች እርጥብ ነው፣ መቼም ቀን ደርቆ አያውቅም። ረግረግ ላይ ነው የተሰራው እና ያመነጫል ውሃ፣ ፍራሽ ይበሰብሳል። በፍጹም ምንም ለብሰህ አይሞቅህም። ምንም ለብሰህ ምንም አይነት ልብስ ብትለብስ እንደዛ አይነት ነገር አይሞቅህም። በቃ የተሰራው ይሄንን ማሰቃያ ተደርጎ ስለሆነ
እዛ ጨለማ ቤት ውስጥ ነው 4 ወር ነው የታሰርኩት። ግን ከዛ በላይ ለአመታት የታሰሩ ሰዎች አሉ። ወንድማችን ነገረኝ የምትለው ጨለማ እስር ቤት ቃሊቲ ላይ ያለው ነው። የቃሊቲው ይለያል። የዚህኛው የሳይቤሪያ ማዕከላዊ ያለው ሌላ ዓለም ነው። ግን ያን ማለፍ አይደለም። እኔ አላማ ስለነበረኝ የገባሁበት መስመር ምንም ነገር ብከፍልበት ከፈጣሪ ያገኝበታለሁ ብዬ ስለማምን ውስጥ አንድ ቀን ጨንቆኝ አያውቅም። ያ ስሜትም አይደለም ያለፍኩበት። አሁንም ግን መልእክቴ እስርን አላግባብ የሚጠቀሙበት ሰዎች፣ ዜጋን ለማሰቃየት የሚያስቡ ሰዎች ካሉ በየትኛውም መልኩ ሰው በማሰር ከዓላማው አትመልሰው። የበለጠ ዓላማው ላይ ጽናት እንዲኖረው ታደርገዋለህ። ሰዎችን ሁልጊዜ በትምህርት በመነጋገር ሀሳባቸውን በመወያየትና ጥያቄዎቻቸው መፍትሄ እንዲሰጡ በማድረግ ነው ነገሮችን ማስተካከል የምንችለው። ያ ስሜት ስለነበረኝ በዛ ስሜት ውስጥ ስለኖርኩ አንድ ቀን ራሴ እንደ እስረኛ ቆጥሬ አላውቅም። የኔ ባህሪ እሱ ነው። ብዙ ጊዜ የምናገራለሁ። እስረኛ ነኝ ብዬ አላስብም። ያሰሩ ሰዎች ነበር የሚጨነቁት። እኔ 9 ዞን ነው የታሰርኩት። አንድ ነገር ኮሽ ባለ ቁጥር ከተማ ላይ ይመጡና ካለሁበት እስር ቤት ሌላ ዞን ይወስዱኛል። አይረጋጉም። እዛ ስራውኝም አይረጋጉም እላቸዋለሁ። እናንተ ትጨነቃላችሁ፣ እኔ ግን ምንም የምታደርገው ነገር አይኖርም። ያንና የአእምሮ ካልታሰረ እስረኛ ማለት አእምሮ የታሰረ ሰው ነው። እስረኛ ማለት ከአላህ የተዘጋበት ሰው ነው። ለኔ ውጭ ያለው እስር ቤት ላይ ነው ብዙ ሰው ይኖራል ብዬ የማስበው። ከፈጣሪው ጋር የተራራቀ ሰው፣ ፈጣሪውን የማያውቅ ሰው ነው እስረኛ ሰው ማለት። አእምሮ የታሰረ ሰው እስረኛ ነው። አማኝ ይሁን ስትሆን እስረኛ ለአንተ ፈጣሪ ጋር የምትገናኝበት መድረክ ነው የሚሆነው። ያ ስሜት ነው ለኔ ያለኝ። በዛ መንፈስም ነው እስር ቤቱ ላይ ያሳለፍኩት፣ የታሰርኳቸውም ሰው ጋር የኖርኩት። ያንን ስሜት ነው በራሴ ስኖረውም ሳሳልፈውም የነበርኩት። ከወጣሁም በኋላ የመጀመሪያ ስራ ያደረኩት ያሰቃዩኝ የገረፉኝ ሰዎች አሉ፣ አላግባብ ያሰሩኝ አሉ፣ 23 ዓመት የፈረዱብኝ ሰዎች አሉ። ሁሉንም ሰዎች ይቅርታ ነው ያልኩት። እኔም የወከልኩትንም ማህበረሰብ የኢትዮጵያ ሙስሊም ወክዬ እኔ ወከልኩት ከፊት እንድቆም መርጦ የመረጠኝ ሰው ያሰሩንም የገረፉንም ለአላህ ስንል ይቅር ብለናል ነው ያለው። ምክንያቱም አዲስ ምዕራፍ መፈጠር ካልቻለ በሽተኛ ሁኜ የምቀረው እኔ ነኝ። ትናንት ያን የገረፈኝን ሰው እያሰብኩ፣ ትናንት ያን ያሰቃየኝን ሰው እያሰብኩ እኔ ለምን እታመማለሁ? ሰላም በሰላም መተኛት እየቻልኩ ለምን ጠላት አድርጌ አእምሮ ውስጥ አለ ጠላት አድርጌ እያሰብኩ እኖራለሁ? ያን ነው ሁልጊዜ ያንን ስሜት ስትኖረው ለአንተ ሰላም ይሰጣል። ከባድ እኮ ነው ያንን መስመር መሻገር፣ ያንን ነገር ማለፍ። እንዴ ሰዎች እኮ ርቀው ይሄዱና እኔ በምን ተከስሼ ነበር? እስር ቤት ውስጥ እያለሁ ሌላ ክስ መጥቶብኝ ነበር። ክስ ምንድነው? እንትን ነው የአንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨተው ሰዎች የሚያደርጉት ነገር ምክንያት ሲጠፋ ማለት እስከዛ ድረስ ይሄዳሉ። እና መሳቂያ መሳለቂያ ነበር የሆነው። ግን ከዛ ወጥተህ አንተ ነህ ሁልጊዜ እነዚህ ሰዎች ይሄ መስመር የተከተሉት መስመር ትክክል አይደለም፣ ያን መስመር ትክክል እንዳልሆነ ካመንክ አንድ ሁልጊዜም ብርሃኑንና ተስፋውን እያለምኩ ነው የኖርኩት። ወጥቼ ደግሞ የዛን ተቃራኒ መኖርና ማሳየት ነው ያለብኝ ብዬ ነው ማምነው። ዛሬ እየኖርኩ ያለሁት የዛን እኔ ሁለተኛ እድሜ እንዳለው ሰው ነው ራሴን የምቆጥረው። ከሞት ነው የወጣሁት። ለመግደል ከታሰብኩበት ቦታ ነው በጤነኛ ሆኜ የወጣሁት። ምናልባት እኔን ያሰሩኝ ሰዎች ዛሬ እስር ቤት ናቸው። ባይሆን ነው መመርጥ፣ ምክንያቱም ስለማይበጅና ስለማይጠቅም። የተሻለ ነገርን ባሰብኩ ቁጥር ነው ውጤት የምታመጣው። እስር ቤት የሚያሉ ሰዎች ነገን ማሰብ አለባቸው። ምክንያቱም አላህ ይቀይራል። ቀንን የሚቀይር ጌታ ነው። የማይሆኑ ነገሮች ይሆናሉ፣ የማይጠበቁ ነገሮች ይፈጠራሉ። ያን በማሰብ ነው ነገን የተሻለ ለማድረግ በማሰብ ሁልጊዜ ራስህን ጠብቀህ ነገህን የተሻለ አድርገህ መኖር ትችላለህ ብዬ ማለት ነው። በጣም ግሩም። በተቃራኒ አሁን ተስፋ መቁረጡ ወይ የተለያዩ ነገሮች እንዳሉ ሆነው አንዳንድ ሰዎች እስር ቤት ሲገቡ የመረጋጊያ ወይም የጥሞና ጊዜ ያገኙ። አሁን ለምሳሌ እንዳልከው መታሰር አለ አይደለ? የምንታሰርባቸው ነገሮች አሉ። በማህበረሰብ ውስጥም እየኖርክ የምትታሰርበት ነገር አለ። ግን ይሄ እግርህ ወደ ፈለገበት የማያመራበት ነግደህ ወይ ምናምን ብለህ ወይ መስጊድ ብቻ የምታረጋቸው ነገሮች እለት እለት የምትባክንበት ነገር ይቆምና በአንድ አጥር በአንድ ቦታ ምናምን ትወሰናለህ። የዚህን ጊዜ ጥሞና ጊዜ ነው ወይ ደግሞ የመረጋጊያ ጊዜ ነው ብለው ከራሳቸው ጋር የመነጋገር እንደሱስ አይነት ነገር። አዎ በጣም እሱ ነው የምልህ። እኔ እስር ቤት ላይ በነበርንባቸው ጊዜያቶች በጣም ብዙ መጽሐፎች አንብበናል። በጣም ብዙ ነገሮች ጽፈናል። ራሳችን የምንገነባበት ውስጥ ኖረናል። እስር ቤት እኔ ብዙ ጊዜ እናገራለሁ። ያው ትክክል ነው ብሎ ሰው ላይ ያስብ ይችላል። ማንኛውም ኢትዮጵያ ቢያንስ 1 ወር መታሰር አለበት ያምናል። አዎ እስር ቤቱን ማየት አለበት ብዬ ስል ስቃዩን እንዲያልፈው አይደለም። ዳኞችም እኔ ዳኝነት ሙያው ማዕረጉን ሲያገኙት ዲግሪውን ሲወስዱት በዳኝነት በለው ተመርቀው ወይም በዳኝነት ሲመረጡ ከመፍረዳቸው በፊት ታስረው ቢወጡ ላለሁ ፍርዱ ምን ማለት እንደሆነ እስር ቤት ሰው ማክተት ምን ማለት እንደሆነ ስለሚገነዘቡት እስር ቤት ውስጥ አንተ ያልካቸው ነገራቶች ዛሬ እዚህ አዲስ አበባ ቃሊቲ እስር ቤት ያለ ሰው
በምንም አይነት መልኩ ደስታም ሐዘንን ማሳለፍ የማይችል ሰው ነው ቤተሰቡ ጋር የሚመጣ ደስታ ከአሜሪካ መጥተው አገር አቋርጠው ሰዓታት ተጉዘው መጥተው ያንን ደስታ ያንን ሐዘን ያሳልፋሉ ቤተሰብ ቢሞት መቅበር አይችልም በሱ ንብረት መወሰንና ማዘዝ አይችልም ይሄ ትልቅ የሆነ ማስተማሪያ ነው አላህም ደግሞ ለትምህርት የሚያመጣው ይመስለኛል ይቻላል ከዛ ያለፈ ግን በብዙ ውጣ ውረዶች ውስጥ የሚያልፈው ብዙ ኃላፊነቶች ውስጥ የሚኖሩ ሰዎች ራሳቸውን ሰብሰብ ብለው የበለጠ ለማየት የጥሞና ጊዜ ደግሞ ይሰጣል ሰዎች እኔ እስር ቤታቸውን ያን ነው መውሰድ አለባቸው ራሳቸውን ለመገንባት እኔ እስር ቤት ታሪኬ ከደርግ እስረኞች ጀምሮ ብዙ የፖለቲካ እስረኞች ጋር ተገናኝቻለሁ መላኩ ተፈራ ሲባል ታውቃለህ አይደል የጊዜር ታናሽ ወንድም መላኩ ተፈራ ጋር ተገናኝተናል አንድ ግቢ ላይ ታስረናል እሺ እነዚህ ደርጎች ጋር ታስረ ያለው ዞን 4 ላይና እሺ እኔ እንዳልኩ ፊክሽኑን ማነባለው መላኩ ተፈራ ይሄን ነው ማቀው መላኩ ተፈራ የጊዜር ታናሽ ወንድም ነው መላኩ ተፈራ እስር ቤት ያገኘው መላኩ ተፈራ ግን ምድራችን ላይ ለሀገር መሪ ብዬ የምመኛቸው አይነት ፐርሰናሊቲ ነው ያገኘው እውነትክን ነው በስነ ምግባር ከፍታ ላይ እስር ቤት ውስጥ ነው 3 ዲግሪ ነው የወሰደው ሰው ዋው በጣም የሚገርም ስብዕና ያለው ሰው የተቆጠበ ንግግር በስርዓት ኮሙኒኬት የሚያደርግ እንኳን አይደለም በዛ በመናቀው ባህሪ ወይም በሰማናቸውና በተጻፈለት ማንነት ቀርቶ አይደለም والله የዛ ተቃራኒ እንኳን አይገልጸውም ሰው በጣም ይገርማል ሌላ ዓለም ውስጥ እስር ቤት ውስጥ ነው 3 ዲግሪ መውሰድ በዛ አይነት ራሱን መገንባት ማነጽ በጣም በተለየ ሁኔታዎች ውስጥ ማለፍ እኔ በጣም ተአምር ነው የሆነብኝ ይገርማል በጣም ሳቀውም ሳገኘውም ስተዋወቀው በግልጽ ምን የነገርኩት እኔ መላኩ ተፈራን ያው እኔ ማቀ በመጽሐፍ ነው እውነት ነው የጊዜር ታናሽ ወንድ ስትባል ነው ማቀ እንደዚህ ያልከው ቀጣ እና ማቀ እሺ እና ዛሬ የማየው መላኩ ተፈራ ግን ሌላ መላኩ ተፈራ ነው እና ይሄ እንደዛ አይነት እስር ቤት የራሱ የሆነ የሚፈጥራቸው ሰዎችን ብዙ አይነት ሰዎች በተለያየ ማንነት ውስጥ ያልፋሉ አንዳንድ ጊዜ ለዛ ነው ብዙ ጊዜ እስር ቤቱን አሳምራችሁ ስሩት ይባል ነበር ይባላል አይደለም በኢህአዲግ ዘመን ምናልባት ማን እንደሚገባበት አይታወቅም ብዙ መሪዎች ታስረዋል ሀገር መሪ የተባሉ ሰዎች እዛ እስር ቤት ላይ ገብተዋል በተለያየ አይነት ምዕራፍ ውስጥ ያሉ ሰዎች ይመጣሉ ሰዎች በሁሉም ምዕራፍ ውስጥ ሲያልፉ አንድ በዳይ ያለ መሆን ሁለት ፍትሃይነትን ያስተምራል ሶስተኛ እስር ቤት ውስጥ ኢትዮጵያን ነው የምታየው ሁሉም አይነት ሰው አንድ አይነት ከሞባይል ሌባ እስከ አገር መሪ ድረስ አንድ ቦታ ላይ አንድ ፍራሽ ሲጋሩ ታገኛቸዋል ወዴትም መሸሽ አይችሉም አንድ ግቢ ውስጥ እንዲኖሩ ተወስኗል አንድ ቀን አይደለም ሳምንት አይደለም አመታት ነው ሊኖሩና ያሳልፉ የሚችሉት በዛ ማንነት ውስጥ ተከባብረህ ወቅና ተሰጣተ አንዱን ምክንያቱም እዛ እስር ቤት ላይ ሰውን ካላከበርክ አትከበርም የዱርዬ መጫወቻ ነው የምትሆነው ዱርዬው ደግሞ የሚያከብረው ሰው ይፈልጋል ካላከበርከው አበቃለህ ሌላ ነገር ነው የሚፈጠረው ምን እንደሚያደርግ አታውቅም ድንገት የሚመጣብህ ውርጅብኝን አታውቅም የሚገርም ነው ብዙ አይነት ነገር ስላለው ቆም ብለህ ብዙ ነገርን እንድትማር እኔ በእስልምና አስተምሮት ሐጅ ይሄ ሐጅ ስርዓት በትንሹ 5 ሚሊዮን ሰው አንድ ቦታ ላይ ቆማል አረፋ ሲባል አረፋ ላይ አንድ ሰው ይቆም በቋንቋ የሚለያዩ ሰዎች መቼም 5 ሚሊዮን ሰው አንድ ቦታ ተው መገፋፋት አይኖርም መረጋገጥ አይኖርም ብለህ አታስብ ሰው ይገፋፋል ይረጋገጣል ምናምን የሐጅ ስርዓት አንዱ ባህሪው ግን እንደሆነ ታውቃለህ ሰው ቢረግጥህ አትናገርም ረገጥከኝ እንኳን አትልም ምክንያቱም ሐጅን ያበላሽብሃል ስለ ምግባር ኮርስ የምትወስድበት ቦታ ስለሆነ ያ ሰውዬ በቋንቋ ማታቀው ቻይና ይሆናል ወይ አሜሪካዊ ነው ሌላ ዓለም ዜጋ ነው በቋንቋ እንኳን አትግባባው ማታቀው ሰው ረግጦ ገፍቶ ምናልባት ሰድቦም ሲሰድብ በመለስ አይፈቀድም ካልሆነ ሐጅን ያበላሽብሃል ያን አድርገት ነው እዛ ያን ማታቀው ሰው ጋር እንደዚህ ኖረ እዚህ በቋንቋ የምትግባባው አብረህ ያደከው ጎረቤት እሱ እንዴት መታገስ ያቀታል ነው መልክቱ በቃ ይሄን መኗኗር መልመድ ከምታነባቸው ከጥሞና ጊዜዎች ባለፈ የምትኖረውና እንድትለምደው የሚያደርግህ ባህሪያቶች አሉ እኔ እዛ የነበሩ ትልቅ በተለያየ በገንዘብ ኪስ የታሰሩ ባለ ሀብቶች ጋር ታስሬ ነበር በጣም መግባባት ያልቻሉት የነበረው እንዲኛን በቃ ህመማቸው እዚህ ሞባይል ሌባ ጋር አብረን ታስረን እንደዚህ አይነትና ልጆቹ ደግሞ እንደተናቁ ሲያቁ ሌላ ስሜት ይፈጠርባቸውና እነዛን ሰዎች ማየት ይጠላሉ ጥቃት ላይ ያደርሱባቸው ሁሉ ያስባሉ ዱርዬው ምንም ይደርስብኛል ብሎ ስለማያስብ እኔ እነዛ ሰዎች ጋር ማወራው እዚህ ቦታ ላይ መተናል እነዚህን ሰዎች አክብረንና ተከባብረን መኖር ካልቻለን ዋጋ እንከፍልበታለን እዛ ቦታ ተገለልኝ በቃ ይሄ ነው ግን አንተ ደግሞ ለሰዎች ክብር ስትሰጥ ህይወታቸው የሚሰጡ ሰዎች ይፈጠራሉ እዛ ቦታ ላይ ስላንተ የሚኖሩ ሰዎችና ህይወትን ነው በደንብ መኖርን ነው የሚያስተምረው በደንብ አድርገህ ህይወትን በደንብ እንድትኖራት ያሳይሃልና ከራስ ጥሞና ጋር ቀጣይ ህይወትን ከማስተካከል ጋር ጊዜ አልሰጣቸው በህይወት ላይ ቢዚ ነኝ ብለህ ያጠፋቸው ነገሮች ሁሉ ነገር አምጥቷላ ሙሉ ጊዜ ይሰጣል የምትሄድበት እስከ ማጣት ድረስ አንድ ቦታ ተወስነህ እንድትቀመጥ ያደርጋል
ቤተሰቦችን ታስባለህ ልጆችን ታስባለህ በህይወት ውስጥ ጊዜ ያልሰጣቸው ነገሮች ሁሉ ታስባለህ እነዛ ነገራቶች ሁሉ እንድታስተካክል ያደርጋል ብዬ አስባለሁ ገራሚ ነው ኡስታዝ በጣም ትልቁም ነገር ነው የተጨዋወት ነው በተለይ በእንዲህ አይነት ሁኔታ ላይ ያለው የሚሰሙን ትልቅ ትምህርት ያገኙበታል ብዬ ተስፋ አደርጋለሁኝ አሁንም የአድማጭ ተመልካች ጥያቄ ይኖራል እሱን ተከታትለን እንመለሳለን አዲስ ፈራው ባላለው ኡስታዝ አቡበክርን መጠየቅ የምፈልገው ጥያቄ ንቃት ወይም ለውጥ ከምን ይጀምራል ለውጥ ከራስ ነው የሚጀምረው ቁርአን ላይ ስለ ለውጥ አንድ የቁርአን ምዕራፍ አለ ለውጥን በተመለከተ የሚያነሳው ان الله لا يغير ما بقوم حتى يغير ما بانفسهم ይላል ሰዎች በአንድ ማህበረሰብ ውስጥ ለውጥ አይመጣም ሰዎች ራሳቸውን ለመለወጥ በተዘጋጁበት ልክ ቢሆን እንጂ ነው ለመለወጥ በተዘጋጀንበት ልክ ነው እውቀት ነብይ መሐመድ ምን ይላሉ መሰለ እውቀት የሚመጣው በመማር ነው ይላሉ መጥቶ የሚያንቅ ነገር አይደለም አንተ ላይ ዝም ብሎ የሚወርድልህ ነገር አይደለም ስትማረው ነው የምታውቀው አይደለ ስትጥር ነው አረቦች ምን የሚል አባባል አላቸው لا تبلغ المجد حتى تلقى لا مجد ክብር የሚባለው ነገር ልክ የሆነ ቦታ ላይ ዛፍ እንደ የሆነ ነገር ፍሬ እንደማውረድ አይደለም በጣም ውጣ ወረዶች አሉት ዝም ብለህ ተምር እንደመቅጠፍ ወይ ምናምን አይደለም የሆነ ደረጃ ላይ ለማድረስ ማለፍ ያለብህ ሾች ፈተናዎች አሉት ለውጥ የሚባለው ነገር ትልቁ ለውጥ ብዙ ጊዜ አሁንኛ ተቸገር ነው ሰዎች እንዲለወጡ ነው እንጂ ምን ፈልገው እኛ ሳንለወጥ ነው ብዙ ጊዜ ሰዎች አሁን በልምድ ምን ይባላል መሰለህ እኔ ይሄ ጋብቻ ምን ላይ ብዙ ጊዜ አማክር ነበር ምን ይላሉ ሁሉም ሰው እንደፈለገ እየዘለለ እንደፈለገ ይኖርና ምን አይነት ሚስት ማግባት ፈልጋለሁ ብሎ ይመጣልሃል እንደው አላህን የምትፈራ ምናምን ይላል እንደው ሷሊህ ሴት ይላል ሷሊህ ማለት መልካም ሴት ማለት ነው ስምን አንተ መልካም ሳትቶ መልካም ሴት ብታገባኮ አትጣጣሙ ምክንያቱም የተለያየ እዛም ውስጥ አትጣጣሙ ሁለት የተለያየ ዓለም ሰዎች ናቸው እውነት ነው ያንን ፓርት ስትፈልገው አንተ ሆነ መገኘት ያለብህ ነገር አለና እኔ ለውጥ የሚጀምረው ከኔ ነው ወይም ደግሞ ይሄ ንቃት ያለችው አገላለጽ ላይ እስልምና አስተምሮት ላይ ይሄ የመባነን ምዕራፍ የሚባል አለ አንድ ሰው ከእንቅልፍ ሲነሳ ወይም ባኖ ሲነሳ ያለበትን አካባቢ ያለማወቅ አለ አይደለ ያገኘው ነገር ጋር የሚጋጭበት ግን ለመንቃት የሆነ ስቴፕ ላይ ነው ያለው ሙሉ ለሙሉ ሲነቃ ግን ያለበትን ቦታ ያውቃል ምን ላይ እንደቆመ ይረዳል ይሄኛው በመባነን ውስጥ ነው ሄዶ ሊጋጭም ይችላል መስኮት ጋር ይጋጫል በር ጋር ይጋጫል በእንቅልፍ ልብ ነው ይባላል አይደለም እየተወራጨ ነው የሚሄደው ልክ ከእንቅልፍ ስትነቃስ በትክክል መንቃት ስትጀምር ምን ላይ እንደቆምክ ታውቃለህ ያለህበትን ቦታ ትረዳለህ ወዴት መሄድ እንደምትፈልግም ታውቃለህ ያን ጊዜ ትወስናለህ ለውጥ ከራስ ነው የሚጀምረው ያ ነው በትክክል መጀመሪያ የቆምክበት ምን ላይ ነው የቆምኩት አሁን እኛ ምን ላይ እንዳለን የምንፈልገውንም አላወቅንም አንድ አስተማሪ ንግግር አለ በአረቦቹ እንትን ውስጥ አንዲት እንስሳ መንገድ ላይ ልትሻገር ቆማ ይላል ይጠይቋታል ሌላው አላፊ ወዴት መሄድ ፈልገሽ ነው ብሎ ሲጠይቃት አይ ወዴት መሄድ እንደምፈልግ አላቀውም ወዴት መሄድ እንደምትፈልጊ ካላወቅሽ ሁሉ መንገድ ያስሄድሻል ወዴት እንደምትሄድ ስታቀው ነው ከየት መጀመር እንዳለብህ የምታውቀው ማለት ምን መሆን ነው የፈለከው አንተ የት መድረስ ነው የፈለከው ምን አይነት ማንነት እንዲኖር የፈለከው ለውጥ ስትል ምንድነው ከምን መለወጥ ነው ያንን ሰውየው ራሱ ማወቅ መወሰን ያንን ለማድረግ መንቀሳቀስ ይፈልጋልና እነዛ ስሜቶች ናቸው አሁን የሚጠፉብን መሆን ነው እንጂ ምን ፈልገው የሆነ ቦታ ላይ መድረስ ነው ምን ፈልገው እንጂ ምዕራፎቹን ማለፍ አይደለም ያ ደግሞ ከራሳችን ካልጀመር ነው ለውጥ የሚባለው ነገር ከሌላ አንፃር መጠበቅ ውጤትን አያመጣም በያስባለውና ለውጥ የሚጀምረው ከራስ እኛ ለመለወጥ በተዘጋጀንበት ልክም ነው የምንለወጠው በተዘጋጀንበት ልክ ሁሉ ጊዜ ለፈጣሪ በቀረብን ልክ እሱ የቀረበን ነው የሚመጣው በእኛ አስተምሮት ወስልምና አስተምሮት ነው ሰለም አላህ እኔ ስንዝር የቀረበኝን ክንድ ቀርበዋለሁ ክንድ የቀረበኝን እርምጃ ቀርበዋለሁ በርምጃ የመጣኝን ፈጥኝ እቀጠገዋለሁ ይላል አላህ አንተ በተንቀሳቀስከው ልክ ነው አላህም ወደ አንተ የሚመጣው የሚቀርበው ለውጡ የሚመጣውና በዛው ልክ ነው ያስባል ኡስታዝ ስልጣኔ ላንተ ምንድነው የስልጣኔ መስፈርቶቹስ ምንድናቸው እንደገና ደግሞ ይሄ ዓለማዊና መንፈሳዊ ስልጣኔ መስተጋብራቸው ምንድነው እኔ ያው እዚህ ላይ ያስተሳሰብ መስተካከል አለበት ከማስባቸው ነገሮች ውስጥ ነው ዛሬ መሰልጠና መሰይጠን ተመሳሳይ የሆኑበት ወይም ደግሞ በአንድ መገለጫ የሚገለጹበት ዘመን ውስጥ ነው ያለነው የስልጣኔ መገለጫ ሰዎች ከስነ ምግባር መውጣት አድርገው የሚያዩበት ከስነ ምግባር የወጣን ከያንዳንዱ ካኗኗር ካለባበስ ከስርዓት ከያንዳንዱ ነገር ላይ ስልጣኔ ተብሎ ሊገለጽ ይችላል ሰዎች
ሁሉ በራሳቸው ተጠያቂ ናቸው ባመኑበትና በኖሩበት ነገር ፈጣሪያቸው ዘንድ እነሱ ነው የሚጠየቁት የማንም ቀብር ውስጥ ማንም አይገባም ሰዎች የመረጡት ነገር ሊይዙ ይችላሉ ግን ያ የመረጡት ነገር እነሱ ስለመረጡት ስልጣኔ ነው ተብሎ አይታሰብም አይጠበቅም እኔ ስልጣኔ በእስልምና አስተምህሮት ውስጥ ስልጣኔ የሚባለው ነገር መሰልጠን ለማህበረሰብ ተስፋ እድገት ሰላም መረጋጋት ዋስትና መስጠት ሲችል ነው ስልጣኔ ያለባለው አንድ ሀገር ሰልጥኗል ሲቪላይዝድ ነው የምትለው ዛሬ አሁን የሰለጠነ ዓለም ላይ ብለህ ስካንዲቪያንስ ካንትሪ ሂድ ለዜጋ ከብዙ ነገር ያው ከነጎዶሎ ማለት ነው ለዜጋ ከብዙ ነገር ዋስትና ሰጥቷል ሰው ስለ ኑሮ አይጨነቅም ስለ ቤቱ አይጨነቅም ስለ ህይወቱ አይጨነቅም ምናምን አይጨነቅም እንዳይጨነቅ አድርገውታል የሚጨነቁት ግን መንፈሳዊ ነገር ላይ ግን ስላልተሰራ ያ ኑሮም ተመችቶ ራሱን ለማጥፋት ደግሞ ከማንም ቀዳሚ ሆኗል ለዛውም ማጥፋት ራሱን ማጥፋት በገመድ ሰቅሎ አይደለም ራሱን ማጥፋት በስለት ወቅቱ አይደለም ከጭንቀታቸው ብዛት ሁሉ ነገር ተሟልቶላቸው መሄጃ ጠፍቷቸው የመንፈሱ ጉዳይ ስላልተሳካ በሚፈጥን ባቡር ውስጥ ጭንቅላቱን በመክተት መጥፋትን ነው የሚመኘው እንደዚህ አይነት አማዋቶች አውሮፓ ውስጥ በጣም ከፍተኛ ቁጥር ያላቸው ሰዎችን ትመለከታለህ ይሄ ስልጣኔ አንድ ማህበረሰብ ውስጥ እድገት ተብሎ እስልምና ስልጣኔን ይሄ ዓለማዊ መንፈሳዊ ብሎ አይደለም የሚያሳየው የአንድ ማህበረሰብ መሰልጠን እኔ ስልጣኔ መገለጫ ፈጣሪን ማወቅ ነው ሰው ፈጣሪውን ካወቀና ከተረዳ በፈጣሪው ትእዛዝ ውስጥ ከኖረ ሰልጥኗል አዋቂ ነው ብዬ አስባለሁ ሳያቅ ያንን ሳያቅ ሲቀር ነው መሐይም ነው የሚባለው ወይም ደግሞ አላዋቂነት ውስጥ ወይም ደግሞ ከስልጣኔ ውጭ ነው ብለህ የምታስበው የማህበረሰብ እድገት ቅድም ያልኳቸው መሟላት የሚገባቸው ለማህበረሰብ ሰላም በእስልምና አስተምሮት የስልጣኔን መገለጫ ከሚያነሳባቸው እንትኖች ውስጥ ይሄ ሐዳራ ይባላል እስላም ዓለም ላይ በመራባቸው ጊዜያቶች ውስጥ ለሰው ልጆች ሰላምን ደህንነትን የህይወት ሰላምን ደህንነትን የኢኮኖሚ ችግርን በጦርነት ጊዜ አንድ ማህበረሰብ ሲሰለጥን ዛሬ አሁን ምዕራቡ ዓለም ሰልጥኗል ትላለህ አይደል የሰለጠነው ዓለም ግን እሱ የማይፈልገው አካል ሁሉ ጠላቱ ነው እሱ ለማይፈልገው አካል ሁሉ ኒውክሌር ቦምብ ሳይቀር ይተከማል ያለ የሌለውን ነገር ይሄ ሰለጠነ አካል ሰውን ለማጥፋት ነው ስልጣኔውን የተጠቀመው እስልምና ውስጥ ዕውቀት ስልጣኔ ከዕውቀት ነው የሚመጣው አይደል ያወቀ ሲመጣ ነው ሰዎች ዕውቀትን ሲያነሳ እዝነትን አብሮ ያነሳል ዕውቀት የተጠቀሰበት ቦታ ላይ ያለ እዝነት የተጻፈ የዕውቀት ምዕራፍ አታገኝም እዝነት የሌለው ዕውቀት ጥፋትን ይዞ ስለሚመጣ የፈለከ በሰለጥን ሰው ልጅ የሚጠፋበት ነገር ስለሚሰራ ይሄንን ሚዛን ነው የሚሰራው እስላም ስልጣኔ ብሎ የሚያስበው ያን ነው ለዚህ ነው ጦርነት ላይ እንኳን ሳይቀር ስነ ምግባር ነበረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጦርነት ግዚያቶች ውስጥ ጦርነት ወደው ሳይሆን ተገደው የገቡባቸው ጦርነቶች ናቸው መርጠውና ፈለገው የመጡባቸው ጦርነቶች አላካሄዱ በተደረገው ግዚያት ውስጥ ሴት እንዳትገሉ ምርኮኛ እንዳትገሉ ቤተ እምነቶችን እንዳታቃጥሉ ለምነት ራሳቸውን ያገለሉ ባህታውያንና መኮንኮሳትን እንዳታጠቁ የደረሰ ዛፍ እንዳትቆርጡ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላሉ አንተ ከዛ ያልፍና ምን አልመሰለ የምትወሯቸውን ወይም ደግሞ እርምጃ ልትወስዱባቸው የሚሄዱት የጠላት ኃይል ጋር በምሽት እንዳትወጓቸው ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ይሉ ነበር ይገርም ዛሬ ጋዛን ብትመለከት ያ ሁሉ ሺቶን ፈንጂ ሲወርድ ህፃናት ነው ከፍተኛ ቁጥር ተጠቂ አይደለ ሴት ነው ከፍተኛ ቁጥር ተጠቂ እንትና አይደለም አንተ አንድ አካል ሰለጠነ ብለህ ስታስብ እዚህ ጋር እኮ ጠላት ነው ጦርነት ልትዋጋ ነው ይሄድክ ያለው ሴትና ህፃናት እንዳይደነግጥ የደረሰ ዛፍ አለ መቁረጥ ምን ማለት ነው በቃ ይሄ ነው ዋስትና ነው አንተ ችግሩ አስገድዶ የገባህበት ጦርነት እንኳን ቢሆን አخلاቅ አለው ስነ ምግባር አለው እስልምናው ሲታሰብ ከዛ ውጭስ በሆነ ጉዳይ ላይ በእያንዳንዱ ጉዳይ ላይ ለዚህ ነው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመዲና ሰነድ የሚባል ሰነድ አለ የመዲና ሰነድ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስላማዊ መንግስት የመሰረቱባት ወይም ደግሞ እስላማዊ ስርዓት ያሰፈኑባት መዲና የምትባለው ከተማ ናት እዛ ውስጥ መዲና ሙስሊሞች ብቻ አልነበረም የሚኖሩት አይሁዶች ነበሩ ሌላ እምነት ተከታዮች ነበሩ ጣዖት አምላኪያን ነበሩ እነዛ ሰዎች ጋር በሚኖሩበት ስርዓት ውስጥ የመዲና ሰሂፈተል መዲና ተብሎ የመዲና ሰነድ ተብሎ የተጻፈው እዛ ውስጥ የሚኖሩትን ነዋሪዎች ሁሉ አንድ ህዝቦች ብሎ ነው ኡማ ይላል በእስልምና ውስጥ ቁርአን እናንተ ሙስሊሞች አንድ ኡማ ናችሁ አንድ ህዝቦች ናችሁ ይላል ነብዩ እዛ ውስጥ መዲናዎች የነብዩ ነዋሪዎች ኡማ ና ያሏቸው አንድ ኡማ ናቸው አንድ ህዝቦች ናቸው መብታቸውን እኩል ነው ያከበሩት በእምነታቸው ላይ እነኩ ላይ ደፈሩ ምናምን ሲሰለጥን ዕውቅና ትሰጣለህ ስትሰለጥን ታከብራለህ ስትሰለጥን ለሰዎች ተስፋ ትሆናለህ ስትሰለጥን ሰዎች አንተን አስበው ስጋታቸው አትሆንም ስልጣኔ ይሄንን ማረጋገጥ ካልቻለ ለሰው ልጆች ሰላም ደህንነት ዋስትና መስጠት ካልቻለ ስልጣኔ አይደለም በቃ ስያሜው ምንም ብለን ብንሰይመው
ስልጣኔ እነዚህ ነገሮች ማሟላት ሲችል ነው ስልጣኔ ነው ማለት ያ ደግሞ መንፈሳዊነት ተጨምሮበት የሰው ልጆችን የውስጥ ሰላም መረጋጋት ያመጣና ሰዎች ተመችቷቸው አይደለም እንጥፋ ያያሉ ያሉት እዚህ ኮኛ ደግሞ ህይወት ለማቆየት ነው አንድ ጉርስ የሚለምነው እዛ ደግሞ ህይወት ሞልቶለት ነው ራሱ በቃ ምንድነው ኑሮ ብሎ ራሱን ማጥፋት የሚመኘው ሰዎች ባላቸው ነገር እንዲደሰቱ በያዙት ነገር ሰላም እንዲያገኙ ማድረግ የሚችል የመንፈሳዊውን ስራ ተሰራና ያስተሳሰቡን ስልጣኔ አስተሳሰባቸው መሰልጠንና ከፍ እንዲል ታደርገዋለ ይሄ ነው ብለን እይታ ስልጣኔ በየማምነው ከመነት የሚተማርኩት በጣም ግሩም እይታ ነው ሁሉም መልሶች ተጠቃለው ተመልሰውበታል አንድ የመጨረሻ የተመልካች ጥያቄ ያለን አድማጭ ተመልካቾቻችን የላኩት እሱን ተከታትለን መልስ የምንሰጥበት ይሆናል ወደ ጥያቄው እንሂድ ስሜ ወይንሸት መረድ ይባላል ኡስታዝ አቡበክርን የሚጠይቃቸው ጥያቄ ብሎ እስካሁን አቅደው ያሳኳቸው ነገሮች የትኞቹ ናቸው ለወደፊትስ ያው እኔ በህይወት ውስጥ ስኖር በህይወቴ ስኬታማ ነኝ ብለው ከሚያስቡት ሰዎች ውስጥ ነኝ አሁን ባለሁበት ህይወት ላይ ለመድረስ የነበረኝ ህልም ነው ዛሬ ላይ አቡበከር መቆም አለበት መገኘት አለበት ብዬ ማምነው በህይወት ላይ በስራዬም በኑሮዬም በትዳሬም በሃይማኖት ቦታዬም ላይ የተመኘኋቸው መድረስ አለብኝ ብዬና ማድረግ አለብኝ ብዬ የምመኛቸው ነገሮች ነው አብዛኛዎቹ ነገሮች አሳክቻቸዋለሁ ብዬ አስባለሁ በህይወቴ ውስጥ አሁን ገና መሆን የምመኘው ማድረግ የምፈልገውና አቡበከር የሚባለው ሰው ዲርስ የምፈልግበት ህልም አለኝ ገና ያው ብዙ ጊዜ በእስልምና አስተምሮት ውስጥ ህልሞች ከፍ እንዲሉ ይፈልጋል ሰዎች ትንሽ ነገርን እንዳያልሙ ለዚህ ነው ጀነት እንኳን ሲጠይቁ ከነቢያቱ ጎን መሆን ነው ጀነት ጠይቁ የተባለው ስንጠይቅ ህይወትን ምርጫህን ሁሉ ጊዜ ከፍታ ላይ መበረጥ መቻል አለብህ ሞዴሎችንም በዛው ልክ ከፍ ያሉ ሞዴሎች ማየት መቻል አለብህ ምኞታችን ሲሆን እዛው ነው የምትቀረው መቆሚያህም እዛው ላይ ስለሚሆን ስለዚህ እኔ ህይወት ሞዴሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የህይወት ግቤ ነብዩ ጎረቤት መሆን ነው ጀነት ላይ ያላህን ውዴታ ማግኘት ነው እሱን ለማሳካት ነው እየለፋው እየሰራው ያለሁት የህይወት ስኬት እንዲሆንና እዛ ደረጃ እንድደርስ የምመኘው ያንን በማሳካት ላይ ነው ያንን በማሳካቱ ሂደት ላይ መንገዱ ላይ ነኝ አላህ እንደሚያሳካልኝ ተስፋ አደርጋለሁ የህይወት ምኞት ስትል ኡስታዝ የመጨረሻ ጥያቄ ላርገውና እንደ ሀገርስ ኡስታዝ ምን ይመኛል ምን ይናፍቃል ከባድ ጥያቄ መዝጊያችን ነው ማለት እንደ ሀገር ኢትዮጵያ የምትገለጽበት እኔ ኢትዮጵያን ከታሪክ አንፃር ነው መነሻ አድርጌ የማየው እንደ አንድ እስልምና ሃይማኖት ተከታይ እና እንደዚች ሀገር ዜጋ ኢትዮጵያ ባትኖር እስልምና ዛሬ ያለበት ቦታ ላይ ይደርሳል ብሎ የሚያስብ ሰው አይደለም ኢትዮጵያ ለእስላም ያለችው ውለታ እንደ ሀገር ኢትዮጵያ ያበረከተችው ነገር ለኔ በጣም ትልቁን ድርሻ ይዛል እንደ አንድ ዜጋ መኮራበት እንደ አንድ የዚች ሀገር ባለቤት ከምንም ነገር በላይ ትልቅ ክብር የሚሰማኝ የኢትዮጵያዊ በመሆኔ ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያን ሲገልጹ የእውነትና የፍትህ ምድር ብለው ገልጸዋታል የእውነትና የፍትህ ምድር ብለው ሲገልጿት ኢትዮጵያ መገለጫዋ ባህሪዋ ይሄ ነው የተመረጠችበት ለሂጅራ የታጨችበት ነው ሁሉም እምነቶች ክብር አግኝተዋል እዚች ሀገር ላይ አይሁድም ክርስትናም እስልምናም ትልቅ ሀገር ናት ቅድም ያልናቸው ታሪካዊ ማንነታችን ስንመለስ ትልቅ ሀገር የእምነት ሀገር የነበረች ሀገር ናት እና እንደ ኢትዮጵያ እንደ ሀገር ያለፍንባቸው ታሪካዊ ማንነቶቻችንን ስንመለከት እንደዚህ አይነት ክብር እንደዚህ አይነት በነብዩ ምስክርነት የተሰጠላት ሀገር በክርስትናውም የተለያየ እንግዲህ ኢትዮጵያ የምትገለጽበት ማንነት አላት ያው የዛ ሀገር ልጆች ነን ለዜጎች ተስፋ የነበረች እንግዲህ ከዛ ሀገር ተሰደው መጥተው ሰላም እናገኝባታለን እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያን ሲመርጡ ብዙ ጊዜ እናገራለሁ ኢትዮጵያን ሲመርጡ ኢትዮጵያ የተመረጠችባት ዓለም ላይ በዛ ሰዓት ላይ ትልቅ ኢምፓየሮች አሉ ሮም አለ ፋርስ አለ ሌሎችም ትልልቅ የሚታወቁ ኢምፓየሮች በጣም ትልቅ ዓለም ላይ ኃይሎች አሉ እነዛን አይደለም ከነዛ ሁሉ ሀገር ነው ተመርጣ ኢትዮጵያ የመጣችው ያ ስትመረጥ የተመረጠችበት ምክንያት የሰላምና የፍትህ ሀገር ናት ተብላ ነው እኔ በዛ ዘመን ነው እንግዲህ እምነቱ ኦርቶዶክስ የሆነ ሰው ሙስሊሞችን በእምነት ነጻነታቸው ምንም መገፋት እንዳይደርስባቸው ክብር ሰጥቶ ምናልባት ለመጀመሪያ ጊዜ ሰላት በስርዓትና በነጻነት የተሰገደባት ምድር እኮ ኢትዮጵያ ናት ሰዎች የተወለዱበት ሀገር መካ ቁረይሾች ሶላት እንኳን እንዳይሰግዱ ከልክለዋቸው እዚህ ሀገር ላይ መጥተው ሶላትን በነጻነት ኤክሰርሳይዝ አድርገዋል ሃይማኖታቸውን አስተምረዋል
በተለያየ መገለጫዎች ውስጥ ኖረዋል። የውጭ ዜጎች ናቸው፣ ስደተኞች ናቸው። ስደተኞች በእምነት ነጻነት ዋስትና ተሰጣቸው ሰላማቸውን አግኝተው ክብር ተሰጥቷቸው 2-3 ነገር ነበራት። በዛ ዘመን ለመጀመሪያ ጊዜ በታሪክ ላይ እጅ መንሻን አልቀበልም ያለ መሪ እኮ ናቸው የመጡት መልእክተኞች። ለነጃሺ ክብር ሰጥተው ለንጉስ አርማ ያደረጉላቸው ምንድነው? ስጦታን ሰጥተው እንዲመልሱላቸው ነው። ስጦታቸውን ሰዱ ነው ያሉት። ሰዎችን ማንነታቸውና ነጻነታቸው በገንዘብ አሳልፈን አንሰጥም። የገበያ ትስስር ነበራቸው። እሳቸው ጋር አውቀ የነበረ ቅርብ የነበረ ሰው ነው የተላከው አምር ብን አስ። ከዛ በፊት ንጉሱ ጋር የሚገናኝ በገበያ የሚተዋወቅ ሰው ነው። ያን ሁሉ ንግድ ነው የቆረጡት ለእውነት ለፍትህ ሲሉ። ምን በኢኮኖሚም ራሷን የቻለች ሀገር ስለነበረች ጥገኛ ስላልነበር እጅ ሊሰጥ የሚችል ማንነት አልነበረንም። ያንን ነው የተመረጠው እንዳይሸነገሉ። ልክ አሁን ጫና ሲደርስ የሀገራት ጫና ሲደርስ ድጎማ እናቆማለን እርዳታ እናቆማለን ነው አይደለም? ምን ሰጠን? ዛሬ ያየን ነው ትራምፕ ምን እያደረጉት እንደሆነ በዩኤስኤድ ዓለም ምን እየደረሰበት እንደሆነ ይታያል። እንደ አንድ ማሳያ በቃ ሚዛን ይደፋል። የዚህ ሁሉ ዋስትና መኖር የነበረበት ከዛ ላይ ነጻነት ያለው ፍትህ ያለበት ሀገር ተብሎ ተጠቅሶ ሌሎች መጠጊያ የሚመኟት ሀገር ዛሬ ዜጎቿ መጠጋ በፈተና ውስጥ እንዲያልፉ ሲሆን ወንድሙን ሲያጠጋ ኢትዮጵያዊ በሀገሩ ላይ በተለያየ አይነት መልኩ ነጻነቱን ተነፍጎ አንዱን ሲያሳድደው ስትመለከት ይሄ በጣም እኔ ታሪክ በታሪክ የተገለጸችው የእውነትና የፍትህ ምድር ሰዎች ዜጎች በማንነታቸው ባስተሳሰባቸው የማይገፉባት የማይጣሉባት የማይጎዱባት የተከባበሩና እውቅና የሚሰጡባት አገር ተብሎ የተመሰከረላት ያች ሀገር ናት የምትናፍቀኝ። ያን ሀገር ነው ዛሬም ልንሰራ ያን ሀገር ነው የቤት ስራችን ይሆን። ይሄ ስራ የሆነ አካል ስራ ወይም የመንግስት ስራ ብቻ ነው ብዬ ማለት ነው። እንደ ሃይማኖት ተቋም እንደ ማህበረሰብ እንደ ምሁር ሁሉም የድርሻውን ከተወጣ ብቻ ነው ያን የምናመጣው። ምክንያቱም አየ ነው ጉዳቱን ተመለከት ነው እንደ ሀገር ፈተናዎቹ በየደረጃዎቹ አለፍናቸው ዋጋ አስከፍሎናል። ሀገር አፍርሰዋል። የሰው ልጅን ህይወት አሳጥተውናል። ወገኖቻችንን በማይገባ መልኩ እስከ ዛሬዋ ድረስ ደም እየፈሰሰ እንድናይ አድርጎናል። ይሄ መቆም አለበት። ሰው ሀገሩ ላይ ነጻነት ተሰምቶት በሰላም መኖር ካልቻለ ሰው ሀገሩን ከመኖር የበለጠ መሰደድና መውጣት እንዲመኝ ከተደረገ ከዛ በላይ ይሆናል። እና ሁሉም ባለ ድርሻ አካል በየኃላፊነቱ እቻ ሀገር ኢትዮጵያ እንደ ስሟ እንድትሆን ትናንት የነበራት ታሪክ እንዲመለስ መሆን የነበረበት ከትናንት የተሻለ ነው። ከአባቶቻችን ተሽለን ምክንያቱም የተሻለ ጊዜ ላይ ስላለ ያን መሆን ባንችል ግን ያን ጊዜ የነበረውን ነገር እንኳን ማስከበር ምንችልባት አገር እንድትሆን እመኛለሁ። በቃ ያ ነብዩ የተመኙት ያ ነብዩ የገለጹት የእውነትና የፍትህ ምድር ዛሬም ሁሉም ዜጋ ተከባብሮ እውቅና ተሰጣጥቶ አንዱ ላንዱ የሚኖርባት አንዱ ላንዱ የሚያዝንባት ሌሎች የሚናፍቋት ሀገር እንድትሆን እመኛለሁ። ያ እንዲሆን እንደ አንድ ዜጋ ግዴታ መውጣት አለብኝ ብዬ አምናለሁ። የችግሩ አካል እኔው ስለሆንኩኝ እያንዳንዳችን ስለሆነ ጥፋቱን የምናጠፋው ሁላችንም ያ እንዲመጣ መስራት አለብን ብዬ አምናለሁ። እንግዲህ ያ እንዲመጣ ፈጣሪ ይርዳን፣ ምኞታችንን ያሳካልን ለማለት እወዳለሁ። ኡስታዝ እንግዲህ ያው ሁሉም ኢትዮጵያዊ እንደሚያውቀው ከሃይማኖት አስተምህሮ ባሻገር በየትኛውም ማህበራዊ እንቅስቃሴ ላይ ሰዎችን በማብቃት እንዲሁም በተለያዩ ሀገራዊ ጉዳዮች ላይ በመሳተፍ ትታወቃለህ። እንግዲህ በዚህ ፕሮግራማችን ላይ ሄሎ አባይ እንግዲህ ዘወትር ማክሰኞ 3 ሰዓት የሚተላለፍ ፕሮግራም ነው። በእርግጠኝነት በቀጣይም እንዲሁ መሰል አጀንዳ ወይ መሰል ሀሳቦች ኖረው የምንጨዋወተው ጉዳይ ሲኖር ብቅ እንደምትልልን ተስፋ አደርጋለሁኝ። በጾም ወቅት ከብዙ ስራና ከብዙ አገልግሎት ጋር ጊዜህን አጣበህ እዚህ ተገኝተህ ጥሩ ጊዜ ስለሰጠህን እርባና ያለው ቁም ነገር ስላካፈልከን በሄሎ አባይና በአባይ ቴሌቪዥን ስም ከልብ እናመሰግናለን። እኔም አመሰግናለሁ ለዚህ መድረክ ስለጋበዛችሁኝ። ኢንሻአላህ በቀጣይም ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ በአላህ ፍቃድ። እንግዲህ የሄሎ አባይ ተከታታዮች ከምንወደው ከምናከብረው ወንድማችን ከኡስታዝ አቡበከር አህመድ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። ውድ አድማጭ ተመልካቾቻችን እንግዲህ እንደተለመደው ከናንተ የሚመጡ ጥያቄዎችን ሄሎ ብላችሁ ትልኩልናላችሁ፣ እኛም የምናስተናግድ ይሆናል። በቀጣይ ሳምንት እንግዳችን የጠብታ አምቡላንስ ባለቤት መስራች ስራ አስኪያጅ አቶ ክብረት አበበ ነው። ለሱ የሚሆኑ ጥያቄዎችን አዘጋጅታችሁ መላክ ትችላላችሁ። በተቻለ መጠን በቀላል አማርኛ ስንቀርጽ እንደዚህ በቁመቱ ሳይሆን በጎን አድርገን ብንቀርጽ መልካም ነው። ብዙ ጫጫታ ያልበዛበት ለስዕል ጥራቱ ደግሞ ብርሃን ያለበት አካባቢ ሆነን ብንቀርጽ ይመረጣል። ጥያቄዎቻችሁን ላኩልን።
መርጠን የምናስተናግድ ይሆናል። መልካም ጊዜ